ይችላል። ቀደም እንዳልኳችሁ ነው። ማንም ሰው ሊደክም ይችላል። በቃ ሊደክም ይችላል። ግን ያን ነገር በቃ እንዲህ ደጋግሞ ምናምን ነገር በማድረጉ ምንም ነገር የማይሰማው ከሆነ ቀደም እንዳልኳችሁ ነው፣ ህሊናን የመጣል ታልፎ የመስጠት ውጤት ነው ብዬ አምናለሁ። ገባችሁ? ስለዚህ በምንም አይነት ሰርከምስታንስ በምንም አይነት የህይወት ውጣ ውረድ ውስጥ በምታልፉበት ጊዜ በምንም አይነት መንገድ ኢየሱስን አታስነኩት ነው። ከእሱ ጋር ጥብቅ ብላችሁ ቀሩ። ከእሱ ጋር ጥብቅ ብላችሁ ሙቱ። ከእሱ ጋር እውነቴን ከእሱ ጋር በቃ ኢየሱስን መካድ ወደ ኦርቶዶክስ ምናምን ነገር ለመሄድ ወደዛ ኮንቨርት ማድረግ የሚያመጣ ውጤት ይሄንን ነው። በቃ ደምሮ መሆን ነው በቀላሉ። ሰላም ባኮ ደምሮ መሆን ነው። እሺ መግባት ፈለጉ። እስቲ ምንድነው? እሺ ሄዊ ያስገባቸው መግባት ፈልጉትን ከፈለጉ ይግቡ። ጥያቄም ካላቸው በዚህ ጉዳይ ሊጠይቁኝ ይችላሉ። በተቃራኒም ሐሳብ መስጠት መብታችሁ ነው። አሁንም ስሙ፣ እግዚአብሔር አሳልፎ ከሰጣችሁ እንደ ደምሮ የምትሆኑት ደምሮ ተላልፎ የመስጠት ውጤት ነው። እግዚአብሔር ለማይረባ አእምሮ አሳልፎ የሰጠው ሰው ነው። በነገራችን ላይ አእምሮ እንዳይስተካከል ሲበላሽ ልጅህን ቆሻሻ ነገር ነው ትሬን የምታደርገው። ልጆችህን ቆሻሻ ነገር ነው የምታስተምራቸው። በልጆች ፊት ልጆችን አስቀምጠ ጸያፍ ነገር ነው የምትናገረው። እናንተ አይከብድም እንዴ? ልጆች ተቀምጠው እንደዚህ አይነት ጸያፍ ነገር መናገር አይከብድም? በልጦ ካልቤ ካለ በልጦኛል፣ እግዚአብሔር ይመስገን። በዚህ በቆሸሸ ህይወት ነው የበለጠ በቆሸሸ ህይወት ነው የበለጠ። ተሳሳችሁ ኦርቶዶክስ አትሁኑ። ተሳሳችሁ ኦርቶዶክስ ለመሆን እንዳትመኙ። ተሳሳችሁ የኦርቶዶክስ ነገር እንዳይናፍቃችሁ። የኦርቶዶክስ ነገር እየናፈቃችሁ ከሆነ መውደቃችሁ ጀምሯል። በቃ አደገኛ ነገር ውስጥ አላችሁ። አደገኛ ነገር ተላልፋችሁ የተሰጣችሁ እንደሆነ አስቡ። ልክ ኦርቶዶክስ መሆን ምናምን የድሮ ነገር ከናፈቃችሁ እርግጠኛ ነኝ እኮ ያ ሰይፈ ሴቶችን አልክ። ማንን? ለምሳሌ ማንንም ለምሳሌ እኔ ቤካ ደከም ይችላል አልኩ። የሆነ ጊዜ ደከምኩኝ ከቺኬ ጋር ምናምን ነገር ልኩት እግዚአብሔርን ስላጠፋሁት ጥፋት እግዚአብሔርን ከዚያ ደግሞ ስላጠፋሁት ስለበደልኩት ሰው ደግሞ እርሱንም ሁለቱንም ጨምሮ ይቅርታ ጠይቄ ልኬ ከዚያ በኋላስ ለአንዳንድ አሁን በቀደም ታሰርኩኝ ምናምን ብሎ ይለምን የነበረው አንድ ጥቁር ጀበና አለ። ለጥቁር ጀበና ነው የተላከው ያ ቮይስ። ለምሳሌ በዋትስአፕ ነው እንጂ በግላጭ የተነገረ ነገር አለ። በዋትስአፕ የተመለሰ መልስ ነው። ለጥቁር ጀበና አንድ ለማኝ አለ። ኢትዮጵያን የሚሳደብ ዶክተር አብይ አህመድ የሰሩትን ስራ በማንቋሸሽ ታስሮ የነበረ ከነ ቀሲስ ዲበኩሉ ጋር ከነፋኖ ከውጮች ጋር አብሮ የሚሰራ የሽብር ስራ ውስጥ ያለ አንድ ሰው አለ። ጥቁር ጀበና ጋር ነው የተላከው ቪዲዮ ቮይሱ። ጥቁር ጀበና ነው ያወጣው እሱ ማለት ከሁለት ዓመት ከምናምን በኋላ ራሱ ከኔ ጋር አብሮ ጸልዩ ንሳ ገብቼ ምናምን ከዚያስ ጸለይ ሃሌሉያ ጌታ ይባረክ ቤካዬ አንተ እኮ በጣም ነው የምወድህ በጣም ትሁት ነህ ልብህ ደስ ይላል ምናምን ብሎ ከኔ ጋር ጌታን አመስግኖ አይገርማችሁም? አንድ ደግሞ ከሱ ጋር ያለ አንድ ጥቁር አይደለም ራሱ እንደ ነቢ የሚያደርግ አብሮ ሾፕ የከፈተ ሰው አይደለም እሱ ራሱ ከኔ ጋር ምናምን ነገር ጸልዩ ጌታን አመስግኖ በልሳን ጸልየን ቤቱ በቃ እሳት ምናምን ነገር ቀውጥ የሆነው በነገራችን ላይ ካን ኢማጂን ማለት ጥፋት አጠፋው ለጥፋቴ ሳገባው ከዚያ ደግሞ ይቅርታ ጠይቄ ለግለሰቡ ላኩለት የላኩትን ቮይስ ደግሞ ለራሱ ለዚህ ሰውዬ ኦኬ ለጥቁር ጀበናውና ለጓደኛው ጀበና ላኩላቸው እነሱም አዩ ከዛው ደውሎ ጸልዩ ከኔ ጋር አስባቸዋል
ደውሎ ጸልዮ አመስግኖ ከዚያ ደግሞ ደውሎ በንስሐ ጸልየን ሃሌሉያ ብለን በንስሐ ብለህ በአዲስ ቋንቋ ተናግረ ምናምን እኔ እንደውም በቃ ተንከባልዬ ማትቻል ተንከባልዬ ጌታን አመስግነን ከዛ ጨረስን። ነገር አለቀ። ፋይል ወደ መዝገብ ቤት። ከዚያስ ደግሞ ቤተ ክርስቲያን ደግሞ 6 ወር ዲሲፕሊን አድርጋኝ። ዲሲፕሊን አየ ጌታ ምንድነው? ቤተ ክርስቲያን ዲሲፕሊን አድርጋኝ። ቤተክርስቲያን ሰጠችን ዲሲፕሊን ጊዜ ጠብቄ ራይት። አየ እንደዚህ ነው የምትታረሙ። አየ ያለቀን ጉዳይ ይሄ ጥቁር ጀበናው ለፋኖ የሚሰራው በአሸባሪ ስራ ውስጥ ከነ ቤተሰቡ ያለው የነ ቀሲስ ዲበኩሉና የምንድነው እሱ የሞዓ ተዋህዶ ተላላኪው እሱ ከ2 ዓመት ከ4 ወር በኋላ ምናምን ቮይሱን አወጣ። ካን ኢማጂን። እና ብራዘርዬ ምን መሰለ እያልኩ ያለሁት ነገር እኛ ቤት ሰው በኃጢአት ሊደክም ይችላል። ሐዋርያው ዮሐንስም ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ አለ። ለምን ሲባል በወደቀ ዓለም ውስጥ ያለን የወደቀውን የአዳምን ስጋ ይዘን ያለን ሰዎች ነን። ልንደክም እንችላለን። ከድጋማችን ግን በንስሐ እንመለሳለን፣ በክርስቶስ ደም እንታጠባለን እንጂ ኃጢአትን ላይፍ ሳለች አናደርግም። ከዛም አልፎ ተርፎ በሚዲያ ላይፍ ላይ ማይ ጋድ 1 ጊዜ አይደለም 2 ጊዜ አይደለም 3 ጊዜ አይደለም 4 ጊዜ አይደለም እንዴ ሁል ጊዜ ቆሻሻ የሆነ ስድብ መሳደብ ያልተገባ ነገር እኔ እሱ አይደለም። እኔ ከምንም በላይ ዛሬ ወጥቼ እንዳወራ ያደረገኝ ነገር ዋናው ልጆቹን እንዴት ቆሻሻ ነገር ትሬን ያደርጋቸዋል፣ ለልጆቹ እንዴት ስድብ ያስተምራል። ያም የቆሻሻ ነገር ማለት ነው። ያም የቆሻሻ ነገር ሰው ለልጁ መልካም ነገር ያስተምራል። ልጁ ያልተገባ ነገር ቢያደርግ ቆንጥጦ ልጁን ስርዓት ያስይዛል እንጂ ልጁ ይባስ ቆሻሻ ነገር እንዲናገር ቃል በቃል በልጁ አንደበት እንዲናገር ያደረገ እንዴት ሰው ልጁን በዚህ ልክ ትሬን ያደርጋል? ብራዘርዬ ይሄ የኦርቶዶክስ ውጤት ነው። የታችኛ ቤት ውጤት ነው። የታችኛ ቤት ውጤት ነው። በነገራችን ላይ እኔ ምንም ችግር የለው። አሁን ይህ ሰው ለምሳሌ ቢደክም ችግር አሁን ለምሳሌ ይህ ሰው እንዴት ተናገረ አይደለም? ኦኬ ተናገረ፣ በቃ ስሜታዊ አርጎት ምናምን ነገር ስላበሳጩ ተናገረ እንበል። ለተናገረው ነገር መጥቶ ይቅርታ ጠይቆ ንስሐ ገብቶ ራይት። ከዚያ ደግሞ በእርግጥ የለም በኦርቶዶክስ እንደዚህ የሚባል ነገር የለም። ዲሲፕሊን ተደርጎ 6 ወር 7 ወር ወይ 1 ዓመት ወይ 2 ዓመት ከዛ በላይ ዲሲፕሊን ተደርጎ ልጁ ከምንም ነገር ርቆ ተመልሶ በቤተ ክርስቲያን ተባርኮ ወደ አገልግሎት ቢመለስ የስ ልክ ነው ትላለህ። ይሄ ዛሬም ተሳዳቢ ነገም ተነጎዳም ሁሌ የምን ውጤት ነው ታዲያ? ጌታችኛ ቤት ውጤት ነው። ልንገርህ እኔ ዛሬ ያልተገባ ነገር ብናገር ኤርሚያስም ኤፍሬምም ዶክተር ሸዋልም ሌሎች ወንድም እህቶቼ እነ መርሲ እዚህ ያሉት ክርስቲያኖች አይተውኝም፣ እኔን አይተውኝም። እሱ ብቻ አይደለም እኔ ማገለግልባት ቤተ ክርስቲያን መሪዎቼ አይተውኝም፣ ይጠሩኛል። የተናገርከው ነገር ካንተ የሚጠበቅ አይደለምና ለተናገርከው ነገር ንስሐ በጌታ ፊት ግባ። ከአገልግሎት ለዚህ ናክል ሲፈልጉ ዓመት ሲፈልጉ 2 ዓመት ሲፈልጉ 6 ወር እንደሰራው ጥፋት ልክ ዲሲፕሊን እደረጋለሁ። ብራዘርዬ ዲሲፕሊን እደረጋለሁ። ሉጋም አለ፣ አየህ ሉጋም አለ። ነገ ጥፋት ባጥፋ ይህንን ጥፋት እውቅና አይሰጡትም። በነገራችን ላይ አይ እንዴት መሰላችሁ ምናምን ብሎ አያሽሞነሙኑትም። ወንድሞቼ መሪዎች አያሽሞነሙኑትም። እህቶቼ ማንም ሰው እዚህ ያለው ሁሉም ክርስቲያኖች አያሽሞነሙኑም። የሆነ ቀለም ቀብቶ አያልፉም። ኖ ቤካ ተሳስቻል። ዩ አር ሮንግ። የተናገርከው ነገር ካንተ የሚጠበቅ አይደለም። ንስሐ ግባ በጌታ ፊት። አዎ ንስሐ ግባ በጌታ ፊት ጊዜ ውሰድ። አረልዴ ወንድሞቼ የምትሉኝ አይደለም እንደ እህቶቼ የምትሉኝ ኖ ዳኒ ሂድ ቤካ ንስሐ ግባ። ቲክታክ ላይ አልፈልግም። ሜሎስ ቤካ ንስሐ ግባ ሂድ። ቲክታክ መንደር ላይ አልፈልግም። አለቀ። ኤርሚያስ ወንድምነት ሂድ ከቲክቶክ መንደር ጥፋ፣ ላገኘ አልፈልግም። ዶክተር ሸዋል ሁሉም ወንድሞቼ እህቶቼ በነገራችን ላይ ጥፋ ከቲክቶክ ነው የሚሉኝ።
ጊዜ ወስደ ታርመ ዲሲፕሊን ተደርገ ከዚያ በኋላ ናህ ነው የሚሉኝ። አንድ ሁለት ደግሞ እማገለግለው ቤተ ክርስቲያን እማገለግለው ህዝብ እማገለግላቸው መሪዎቼ እነሱ ደግሞ ጠርቶኝ የሚገባውን እንደ ጥፋቴ ለጥፋቴ የሚመጣጠነውን ቅጣት ይሰጡኛል ማለት ነው። ይሲ ደን ያልቃል። ከዛ ተባርኬ ወደ አገልግሎት እመልሳለሁ። ልክ ያቺ ልጅ ያልተገባ ነገር ተናግሪያት ቤተ ክርስቲያኑ የተናገርከው ነገር ከአንተ የሚጠበቅ አይደለም you are disciplined ለዚህ ናክል ወር ከዚህ ናክል ወር በኋላ ነው ምን አገልግሎት እንዳገለግለው ብለው ልክ ከዚያ አገልግሎቴ ከ6 ወር ቅጣት በኋላ እንደመለሱኝ ሁላ ልክ እንደዚህ ነው የሚሆነው ማለት ነው። ይሄ ሰውስ ኃጢአት ሳይሆን ህይወቱ ኃጢአት የሆነበት ነው ማለት ነው። አንተ ልጅህን በሚሄድበት መንገድ ምራው አይደለም ነው መጽሐፍ ቅዱስ ምሳሌ ባደገም ጊዜ ይሄን አሁን በሚሄድበት መንገድ ልጁ ሳይሆን ራሱ በሚሄድበት መንገድ ልጁን ትሬኒንግ ያደረገ ነው በጌታ በኢየሱስም እንደዚህ በል እንደዚህ በል አሪያ ሰፍራ ላሰማችሁ ለምሳሌ ላሰማችሁ። ይሄ በጣም ከባድ ነው። ይሄ በጣም ከባድ ነው። ይሄ በጣም ከባድ ነው። በጣም ከባድ ነው። እሺ ላሰማችሁ። እየሰማችሁ ይሄ ልጅ ማለት ነው። ሌሎች ብዙ ህጻናቶችም ማለት ነው በኦርቶዶክስነት ላይ ጥርጣሬ እንዳላችሁ የምታደርጉት እናንተ ይኸው ታንቀሙት። ሰማችኋል? ታንቀሙት እያለች ነው። ስሙ ነገራቸው። አባቱ ታንቆ አይሞትም በላቸው። አባዬ ታንቆ አይሞትም። አባዬ በላቸው። አባዬ ታንቆ አይሞትም። እናንተ ግን ገላችሁን እየሸጣችሁ ለአረብ ሀገር እንዴት ልጅህን እንዴት ትሬን ያደርጋል? በነገራችን ላይ እንዴ እናንተ ለአረብ ሀገር እንደዚህ እንዴት ማለት ምን አይነት ሊና ቢኖር ነው ይዞጂ ምን አይነት የወደቀ አእምሮ ብኖር ነው? በነገራችን ላይ በጣም ከባድ እኮ ነው ወንድሞቼና እህቶቼ። ትዝ ይላችሁ የሆነ ጊዜ ላይ እኔ ብዬ ነበረ ወንድምነት ኤርሚ ጸለይለት እና ምስል ኖ ይሄ በጭራሽ አይመለስም። ቢኮዝ የእግዚአብሔር ቃል ስለዚህ ጉዳይ እንዲህ ብሎ ተናግሯል ብዬ ዕብራውያን 10ን ጠቅሻለሁ፣ ዕብራውያን 6ን ጠቅሻለሁ። ራይት ጠቅሼ ስሞግት ነበረ። እነኚህ አይነት ሰዎች እንደዚህ አይነት ሰዎች ክርስቶስን ፕራክቲካሊ ሆን ብለው ኢንቴንሽናል የካዱ ሰዎች ስለሆኑ አይመለሱም፣ ባመጻቸው ይቀጥላሉ እንጂ ብዬ ተናግሬ ነበር። ትዝ ይላችሁ ከሆነ ትዝ ይላችሁ ከሆነ እንጸልይለት ምናምን ነገር። አሁን ደግሞ አንጀት ለመብላት ኤርሚያስን ወንድሜ ጥሩልኝ እና ምን ስትሎ ነበረ? ጊፍት ለመሰብሰብ ምን ስትሎ ነበረ? ኤርሚያስን ኤፍሬምን ያበላህን ያጠጣህን አንተ የተቀደደ የተቦጫጨቀ ልብስን የቀየርልህን ኤፍሬም ምን ስትሎ ነበረ? በነገራችን ላይ እነዚህ የታችኛው ቤት ሰዎች ጊፍት እንዲጥሉልህ እንዲወረውሩልህ ጂሰስ ኦፍ ክራይስት እኔ ምን አገባኝ? ዛሬ ደግሞ ረባክ ወይ አቦሽዬ ወንዶች ተሰቃያላችሁ። አባቴ እውነተኛ የተዋህዶ ልጅ ነው። አየሽ በቦታ ሁሉ ማለት ነው። ምንም አይነት ነገር ክንዋኔ አይስታት ቆርጠሽ ላኪላችሁ ምትባል እዮብ ምትባል አናፖሎጂ ፔንክለር ባላችሁበት ኪዳነ ምሕረት ምስክሬ ናት። ባላችሁበት ቦታ ሁሉ ማለት ነው እግዚአብሔር ያሳየኛል። የእናንተ መጨረሻ ያሳየኛል። ጠብቁ። ይኸው የምወዳው ኪዳነ ምሕረት ባለሽበት ቦታ ማለት ነው ያሳየኛል። ይኸውልሽ እየነገርኩሽ ነው። እያየሽ ነው አለ እያየሽ ነው። እማምላክ ምስክሬ እማምላክ ምስክሬ ይኸውልሽ ባለሽበት ቦታ ማለት ነው ታሳየኛለች። አንቺ የአረብ ሀገር ገረድ ጠብቂ መንገድ ላይ ገላሽን የምትሸጪ ታሳየኛለች። እሺ ታሳየኛለች። እኔ ለመናፍቃን አላሳልፈሽ የሰጠሽ ለመናፍቃን ታሳየኛለች። ጠብቂ። ይኸው እማምላክ ምስክሬ ብዙዎች ነው ያጠጣኝ። እነዚህ ናቸው የኔ ቪዲዮ በምንም ነገር እንዳይታይ የሚያደርጉ። እሺ ገይስ ይኸው አስባችሁታል? ቪዲዮ ስላልታየ ቫይራል ስላልወጣ በዚህ ልክ ተናገረ። ሰናይ ምንድነው? ናገባ ተመላለስክ በሰላም ነው? ልጽፍ ነበር ተውኩት። ምንድነው የምትተወው? ብራዘር አንተ ራስህ ዝም ብለህ እዛ ሄደህ ማይሆን ነገር ስታደርግ ነው የምትገኘው እንዴ?
ልጽፍ ነበር ተውኩት። እሺ ናታን ኦርቶዶክሱ እንዴት ነህ? ኦርቶዶክስ አይደለሁም። እንዴት ነህ? አለን ኦርቶዶክስ ነህ? ኦርቶዶክስ አይደለሁም ማለት ነው። ኦርቶዶክስ ነህ? ኦርቶዶክስነትን ትክዳለህ እንዴ? ደግሞ ትጠመቅ አይተኛል? እኔ ነኝ እንደ ገድለ አቡነ ገብረ መንፈስ ቅዱስን ሲያነብ ሳጠና የነበረው ምን ኤርሚያስ ያነብ የለ እንደ ገድል ኤርሚያስ ያነብ የለ? ታዲያ ምን ገድል ማንበብ ምንድን ነው? ኤርሚ የሚያነበው እዛ ውስጥ ያለውን የሐሰት ትምህርት አውጥቶ በክርስቶስ ትምህርት ለመስበር ነው። ኦኬ፣ ከዛ ሰዎችን ትውልድን ከዚያ ነገር ለማላቀቅ ነው። አንተ ግን ላይፍ ነው። እርግጠኛ ነህ ላይፍ ነው? በረከታችን አንተ በረከታችን ይደርብኝ እያልክ የሳምከው ምናምን ነገር ለአንተ እንዲሆን አድርገህ ለመጠቀም ነው። there is a big difference between you and ኤርሚያስ ገባ? አንተ ውሸት አትዋሽ። ስማኝ፣ አንተ ለኦርቶዶክስ ሄደህ ለምሳሌ እዚህ አቦ ላይ ከተጻፈው ነገር እግዚአብሔር ጨካኝና ክፉ ከዛ ደግሞ አቦ ሩሩና ቸር አድርጎ ያስቀምጠው ነገር ሄደህ ይሄን ነገር በእግዚአብሔር ቃል እስቲ ያሳርቁልኝ ብለህ አትጠይቃቸውም። አንድ ሁለት ደግሞ እዛ ጋር የተቀመጠውን የሐሰት ትምህርት ለምሳሌ እንዴ ተቆልቁሎ ምናምን ነገር ቁልቁል ውሃ ውስጥ ሆኖ ምናምን ነገር የሆኑትን ነገር በጠቅላላ እንደ እግዚአብሔር ቃል እስቲ ንገሩኝ እንደዚህ ያደረገ ካለ ብለህ አንተ አትጠይቅም። አንተ ለራስህ እንዲስማማ አድርገህ ምን ችግር አለው ብለህ የምትለው፣ ለኦርቶዶክስ ደግሞ ጥብቅና ቆመ የምትከራከር ስላበሉ መኪያቶ ስለጋብዙ ብቻ ኢየሱስን አሳልፍ ሸጥክ ለራስህ ስጋና ምቾት የሚመችን ነገር ለማድረግ ጥሩን ኢንቫይሮንመንት እየፈለክ ያለ ሰው ነህ። ሶ ዩ አር ኖት ወንጌል አማኝ ዩ አር ኦርቶዶክስ። እሺ ቤካ ዝም ብዬ የሰማው አንተም ዝም ብለህ እንድትሰማኝ ነው። go ahead። አንደኛ ነገር እኔ ኦርቶዶክስ አይደለሁም። ኦርቶዶክስ ብሆን በኦርቶዶክስነት አላፍርም። ኦርቶዶክስ ነኝ እልሃለሁ። ሁለተኛ ነገር ደግሞ ማኪያቶ ሳይሆን ሌላ ነገር ነው የጋበዙኝ፣ ተለቅ ያለ ነገር ደግሞ ደሜ ብቻ እንደጠጣ አድርጋ አታስብ። ደሜ ወንጌል አማኝም እንደነበረ የሚጠጣ ነበረ። እዚህ ጋር በግድ ስለጠጣ ነው በቃ ምንም የተለየ ነገር አይደለም። ኦርቶዶክስ ቤት ስለሄደ የጠጣ አታስመስል። ወንጌል አማኝ የሚጠጣ ፓስተር አለ። እየሰማኝ ነው? የሚጠጣ ፓስተር አለ። ስማ ዌልካም። አይቆይስ ናታን መጀመሪያ ወደዛ ነው ያለው። አሁን አንተ ደስ የሚለው ነገር ታጣቆማ ነው የምትነካው ነገር አለ which is ማለት ብትነካ ግን ቢያንስ ከፔናልቲ ኤሪያ ውጪ ብትነካ ማለት ቅጣቱ የከፋ ስለሚሆን ማለት ነው። እሺ እኔ አንተ ልጠይቅህ፣ ኦርቶዶክሳውያን ድነዋል ብለህ ታምናለህ? እኔ በአብ በወልድ በመንፈስ ቅዱስ በስላሴ የሚያምኑ ሁሉ ለኔ ድነዋል። ቤተ እምነት አይደለም የሚያድንህ። አትሰማኝ የኔ ወንድም፣ ጥያቄ ስማኝ ወይ ደግሞ ፕሮቴስታንትነት አይደለም። አሁን ስማኝ የኔ ወንድም፣ አሁን አደገኛ ማኑ እኔ ቤት ስትመጣ ብራዘርዬ ስታወራ የምታወራው እንደ ቤካ እኔ ብራዘር ላንተ እኔ እናትህ ማንበብ የማይጠበቅብኝ። እሺ ሰማኝ don't worry you don't have to worry about that ብራዘርዬ። አሁን እያወራን አይደለም። እሺ እኔ ጥያቄ በቀጥታ ስፔሲፊክ አድርጌ ጠየቁት። ኦርቶዶክሳውያን አንተ ድነዋል ብለህ ታምናለህ? እኔ በቤተ እምነት አላምንም። በአብ በወልድ በመንፈስ ቅዱስ ያመነው ሁሉ ለኔ ድኗል። አሁንም ሰማኝ፣ በስላሴ የሚያምኑ ሁሉ ድኗል። እኔ አሁንም ሰማኝ ኦርቶዶክሳውያን ድነዋል ብለህ ታምናለህ? ወይም ደግሞ እንደዚህ ላድርግሽ ለአንተ እንደዚህ ያክ እንዲገባ በጣም አንዳንድ ጊዜ አማርኛ እንደሚከብድ ለማቅ እንዲገባ ላውራ። እሺ ኦርቶዶክሳውያን በአማርኛ ችግር የለም ንገረኝ። እሺ ናታን እሺ ጎበዝ፣ ኦርቶዶክሳውያን ክርስቲያን ናቸው ብለህ ታምናለህ? ኖ ያውንም ብትጠይቀኝ የቀደሙንም መመልስልሃለሁ። ኦርቶዶክሳውያን ድነዋል። አትመልስም። ድነዋል በስላሴ ስለሚያምኑ ድነዋል።
አትመልስም። አንተ ስለማትመልስ ነው በዚህ መንገድ አድርገው። አሁን አየህ ድነዋል የሚለው ነገር እኔ በቤተ እምነት ምናምን ነገር አላምንም። በስላሴ ያመነ ሁሉ አልከኝ። እንግዲህ ምን እያወራ እንደሆነ እርግጠኛ አይደለም። ጠይቀኝ መጠየቅ የምፈልገውን ምንም ማኑ ምናምን ለአንተ አይኔን ጨፍኝ ይመልስልሃለሁ ለአንተ ማለት ነው። እሺ እየነዳው ነው እንጂ አይኔን ጨፍኝ ነበር መልስልህ። እሺ ኦርቶዶክሳውያን ክርስቲያን ናቸው ብለህ ታምናለህ? አዎ ክርስቲያን ናቸው። ስለዚህ ኦርቶዶክስ ተዋህዶ ቤተ እምነት ውስጥ ለምሳሌ ክርስቲያን ናቸው ብለህ ከምታምነው ነገር አሁን ያነሳቸውን ነገሮች ብቻ በመቀበል ነው ክርስቲያን ናቸው ብለህ ያልከው? ክርስቲያን ናቸው ይቀበላሉ። እነዚህ ነገሮች ሁሉ አሁን ያልኳቸውን ነገሮች ሁሉ ይቀበላሉ። እሺ በኦርቶዶክስ ተዋህዶ ቤተ እምነት ለምሳሌ ስለ ስላሴ አስተምሮ በተመለከተ በኦርቶዶክስ ተዋህዶ ቤተ እምነት እሺ ታውቁት በቃ ችግር የለውም። ማላቀው ነገር ማብቃት አልፈልግም። እሺ ጎበዝ በቃ ትቼዋለሁ። እሺ ሌላ ጥያቄ ልጠይቅ። ለምሳሌ አንድ ክርስቲያን ተብሎ የሚጠራ የክርስትናን ስም ያዘ የሚኖረው በክርስቶስ ትምህርት ነው ወይስ ከክርስቶስ ትምህርት ውጪም ነው? መመሪያው ምንድን ነው? እንዴት እስኪ ድገምልኝ። እሺ አንድ ክርስቲያን ከክርስቶስ ትምህርት የወጣ ክርስቲያን ሊባል አይችልም። ልትለኝ የፈለከው ገብቶኛል። እሺ ምንም ታነካኝ አትችልም። እሺ ገብቶኛል። እሺ ኦኬ ኢትስ ፋይን። እሺ በኦርቶዶክስ ተዋህዶ ካሉት ልምምዶች ውስጥ አንዱ ለምሳሌ ከመዳን አንጻር ከሚነሱ ነገሮች አንድ ላንሳ። እየሰማኝ ነው? እሺ ስሙ እንግዲህ እኔ በጣም በዚህ ልክ ለቀይ ወጥ መታመን በጣም ከባድ። እሺ ሌላው ደግሞ የምን ቀይ ወጥ ነው የምትለው? ብራዘር እኔ ቀይ ወጥ ጋብዛለሁ ከፈለክ። እሺ ሰማኝ ችግር የለም ስማኝ ነው ወንድም። እሺ ኑሮዬን ማሳየት አለብኝ ስበላ ስጠጣ ብራዘር። እሺ አይዞህ በቃ ችግር የለውም። እኔ እኮ አልኩህ እኔ የፈለገ ነገር ቢሆን እንዳንተ አይነቶቹን ጭምብል ምናምን ነገር ታውቃለህ፣ እንዴት አይነት ግልጥልጥ አድርጌ ምን በላቸው እንደማስቀር ታውቃለህ። ይሄ ቤካ የሚያወራ ሰው። እሺ አንድ ጊዜ እሺ መምህር በረከት አዝመራ ታስገባልኛለህ? ይግባ አንቱ በቤተክርስቲያን አስተማሪ ስለሆኑ አስገባልኝ። ይግባ ማንም ሰው ሊገባ ይችላል። ማንም ሰው መግባት ይችላል። እሺ መምህር በረከት አዝመራ አሁን ስለሆነ ጆይን ያደረጉት የኦርቶዶክስ ቤተክርስቲያን ከኢየሱስ ክርስቶስ ውጪ መዳኛ መንገድ አለ ብላ ታምናለች ወይስ አታምንም? ከቻሉ ይግቡና እንትን ይበሉ፣ ካልቻሉ ግን ይጻፉልኝ። እኔ እንደማታምን የነገርኩት እሱ ደግሞ ከኢየሱስ ክርስቶስ ውጪ መዳኛ መንገድ አለ በኦርቶዶክስ አስተምሮ ብሎ ነው የሚያምነው። ፈቃደኛ ከሆኑ ይገባሉ። እንግዲህ እሺ ሌላ ደግሞ አሁን ኦርቶዶክስ ተዋህዶ ቤተ እምነት ክርስቲያን እንዳልሆኑ አንደኛው የቤተክርስቲያን አስተማሪ ናቸው። ይግቡ ከፈለጉ እሺ ሪስፔክት አድርጋ አውራቸው አስገባቸው። እሺ አረ ይግቡ። እኔ ሪስፔክት አድርጌ ነው የማወራው። ማንም ሰው ቢገባ ሲያወራ የሚያወራው እንደ እግዚአብሔር መምህር በረከት መግባት ይችላሉ፣ ይመቸውታል። እኔ ኦርቶዶክስን ወክዬ አይደለም፣ እኔ ወንጌል አማኝ ነኝ። እኔ ፕሮቴስታንት እምነት ተከታይ ነኝ። ግን አንተ ኦርቶዶክስ ነህ ብለው ስለሚያምኑ ነው። አንተ እዛ ኦርቶዶክስነት ይዘህ ቀጥል። እዛ ብራዘርዬ፣ እኛ ቤት ሄዶ መለጠፍ አይቻልም። እኛ ቤት መደበቅ አይቻልም። እሺ እኔ ልጠይቅህ ቤተ እምነት ተከታይ ነህ። እሺ አሁንም ጥያቄ ስማ፣ ትጠይቀኛለህ የኔ ወንድም። መጀመሪያ ኦርቶዶክስ ተዋህዶ ስማኝ የኔ ወንድም ስማኝ። አሁንም እኮ እኔ የማወራው ከነገር ድነት አንጻር የምታምኑትን እምነት በኦርቶዶክስ ተዋህዶ ያለውን ነገር ነው እያነሳው ያለሁት ነገር። ያንን እምነት ደግሞ በሐዋርያት አስተምህሮ እንድታሳይ ነው። ከሐዋርያቱ ትምህርት እዚህ ጋር እንደዚህ ይላል ብለህ እንድታሳይ ነው የፈለኩት። ኦኬ ሶ ማርያም የኃጢአተኞች መድኃኒት እንደሆነች ኦርቶዶክስ ተዋህዶ ቤተ እምነት ታምናለች። እሱን ከሐዋርያቱ ትምህርት ወይ ደግሞ ከክርስቶስ ትምህርት ማሳየት አልቻልክም። ስለዚህ
ኦርቶዶክስ ዲያኖት ክርስቲያን ማለት ነው አይደል ብራዘር? ኦኬ ቤካ እኔ አንደኛ ነገር ኦርቶዶክስ አይደለሁም። ያስተማሩኝ ነው እየነገርኩ ያለሁት። አንተ ኦርቶዶክስ ነህ። ያልከውን ቃል ዶግማ አይደለም። ዶግማ እንዴ ይሄ እኮ ነው ችግራችሁ ነው። የሆነ አይደለም ወይ ደግሞ ነን ስትሉ እናንተ ባላችሁ ኦርቶዶክስ ነህ አይደለም ብለህ መደበቅ። አንተ ዩ አር ኦርቶዶክስ ነህ መደበቃችን። እንዴ ጴንጤ ከሆንማ ይሻለኛል እኮ ብራዘር፣ ደስ ነው የሚለኝ። ጎሽ ግን አይደለም እንጂ ወደፊት መሆን አይቀርም። ሰው ያሳውቃል እንዴ ኦርቶዶክስ ነህ። ዩ አር በጭራሽ ነው። እሺ ቀጥል። እሺ ስለዚህ ኦርቶዶክስ ያሉት ክርስቲያኑ መሆን አይቀርም ወደፊት። ግን ቆይ ላውራው አሁን ስማኝ። ቆይ አሁን አይደለም ግን ወደፊት መሆን አይቀርም። ኦርቶዶክስ ነህ ብራዘር። ቀልዴ ነው። እሺ ቀጥል። እሺ ይኸውልህ አንደኛ ነገር እኔ ኦርቶዶክስ ቤተክርስቲያን ወክዬ አይደለም የማወራው፣ ግን ያስተማሩኝን ነው የምነግርህ። ገድላትና ታምራት የሃይማኖት መከራከሪያ ወይ ዶግማ አይደሉም። ዶግማ አምስቱ አዕማደ ምስጢራቶች ናቸው። እንትን ቆይ ስማኛ፣ ገድላትና ታምራት እኮ ማስረጃ ምን ማስረጃ ልንገርህ? ከነሱ እንደ የነገሩን ነገር ማስረጃ እኮ የሃይማኖት መከራከሪያ እንዳልሆኑና የሃይማኖት መከራከሪያ አምስቱ አዕማደ ምስጢራት እነሱ ብቻ ዶግማ እንደሆኑ ማስረጃ ያልኩ። እሺ ማስረጃ ልስጥህ። እዚህ ያሉትን ማስረጃው ከፈለጉ በማስረጃ እሺ ማስረጃ ልስጥህ። አንደኛ ነገር ገድላትና ታምራት የሃይማኖት መከራከሪያ እኮ ልንገር አለመሆናቸውን እኮ ልነግርህ ነው። አለመሆናቸው ማስረጃ ነው። አንተ ላምጣ። ቆይ እኔ መጽሐፍ ላምጣ። ቆይ አንተ ከቤት መጽሐፍ አለ። ምን ታመጣዋለህ? መጽሐፉን ምን ወይ ወንድሜ እሱ መጽሐፉን እስኪያመጣ እኔ ሁለት ጥያቄ ምንም አላወራም። ሚውት አታርጉኝ። እሱ ሳይመጣ ምንም አላወራም። ሚውት አታርጉኝ። ምን አልከኝ አባቴ? እሺ እሱ እስኪመጣ ሁለት ጥያቄዎችን ትመልስልኛለህ። እኔ ጥያቄ ደጋግመህ አንተ ኦርቶዶክስ አይደለሁም ምናምን ስለምትለኝ የት ቸርች ነው ታዲያ ህብረት የምታደርገው ፕሮቴስታንት ከሆንክ? አንደኛው ጥያቄ ይሄ ነው። ሁለተኛ ቅድም ክርስቲያን ናቸው ድነት በቤተ እምነት የለም እኔ የትም እንትን ምናምን ማለት በስላሴ የሚያምን ሁሉ ድኗል ብለህ ነበረ። ታዲያ እነዚህ አንተ የምትደግፋቸውና የምትናገርላቸው ሰዎች የእውነት ድነው ከሆኑ አንዱ ከሃይማኖት መንገዶች ለትክክለኛው አምላክና ለፈጣሪ አምልኮ ማቅረብ ነው አይደለ? እዛ ጋር ምን አስኬደን መጀመሪያ እዛ ጋር እንሄዳለን። ቀጥሎ የሚመጡ ነገሮች ነው። እሺ ብራዘር፣ ለምሳሌ አንተ በኦርቶዶክስ ተዋህዶ ቤተ እምነት ይህንን መጽሐፍ ካወቀው አንተ ከዚህ መጽሐፍ አትበልጥም። ምናልባት ጠጀሎጂ ደምሮን ማንሳት የሚኖርብኝ ይመስለኛል። ገድላትና ታምራት ንገረኝ ብራዘርዬ፣ ምንም ነገር ላሳይ ለማወቅ እኮ ነው። እሺ ይሄን መጽሐፍ ታውቀዋለህ ብዬ አስባለሁ። ምናልባት እንደዚህ ያህል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት፣ ስርዓተ አምልኮና የውጭ ግንኙነት የሚለው መጽሐፏን ሜቢ ካወቅ እዚህ መጽሐፍ ላይ ኦርቶዶክስ ተዋህዶ የምታምነውን እምነት በግልጽ አስቀምጣለች። ለምሳሌ እምነት ወይም ደግሞ ዶግማ ተብሎ በተቀመጡት ዝርዝር ውስጥ የሚቀመጡትን ነገሮች በጠቅላላ አስቀምጣለች። እዚህ ላይ ክፍል 1 ብላ ያስቀመጠቻቸው የዘረዘረቻቸው ሐሳቦች አሉ እስከ ክፍል 2 ድረስ ማለት እስከዚህ ድረስ ያለውን ነገር አንተ የምትላቸውን በጠቅላላ አንተ እንደማትልና አንተ ከምትላቸው ውጪ ዶግማዎቼ ናቸው ብላ እንደምትል እኔ የምናገረውን ነገር እሷ ቤተክርስቲያኗ ዶግማ ነው ብላ እንደምታምን መጽሐፉ ይናገራል። የኦርቶዶክስ ተዋህዶ ቤተ እምነት እኮ ዶግማ ነው የምትለው ንገረኝ። ምን ትላለች? ከዚህ ከአምስቱ አዕማደ ምስጢራት ውጭ ትላለች። እኔ አላሳየም። አንተ ትሰኛለህ። እና መጽሐፉን ለምን አመጣው ታዲያ? መጀመሪያ አንተ ነህ ብራዘር። የኔ ብራዘር አንተ ንገረኝ። ምን ላሳይክ ያለው አንተ ጋር አንተ ኦርቶዶክስ ተዋህዶ ቤተ እምነት እነኚህ አዋልደ መጽሐፍቶች ኦኬ ዶግማዎቼ ወይ የሃይማኖት መከራከሪያ አይደሉም። ዶግማዎቼ ነው ብላ የምታምነው ኦርቶዶክስ ተዋህዶ ቤተ እምነት አምስቱ አዕማደ ምስጢራት ናቸው ብለኛል። ስለዚህ አምስቱ አዕማደ ምስጢራት እነሱ ብቻ ዶግማ እንደሆኑ ማስረጃ ወዲህ በል እንግዲህ ብራዘር። ኦኬ ማስረጃ አንደኛ ቲክቶክ ላይ ቅበተ እምነት ላይ የሚሰሩ ልጆች ያስተማሩኝ፣ ሁለተኛ የቤተክርስቲያን ልጆች ያስተማሩኝ፣ ቤተክርስቲያን ውስጥ የሚያገለግሉ ልጆች ያስተማሩኝ ነው የምነግርህ። የሰማይ ነው። ከዚህ በላይ ማስረጃ የለም። የቤተክርስቲያን ልጆች ናቸው፣ የቤተክርስቲያኖቹ አገልጋዮች ናቸው። እነሱ የነገሩኝ ነገር ለኔ ማስረጃ ነው። ለኔ ብቻ ሳይሆን አንተም ሰምተህ ታውቃለህ። ቲክቶክ ላይ የትኛውን መጽሐፍ ስማኝ፣ ችግር የለውም
ካስተማሩኝ ቲክታክ ላይ ካስተማሩኝ ኢትስ ኦኬ። የትኛውን መጽሐፍ ጠቅሰው ነው ያስተማሩት? ለምሳሌ ይሄን መጽሐፍ ብለው ከዚህ መጽሐፍ ጠቅሰው ነው ይሄ ነው እኛ የሃይማኖት መከራከሪያችን ዶግማችን ብለው ያስተማሩ? ከየትኛው መጽሐፍ ነው? ዋቢ እንደ ዋቢ የተጠቀሙት መጽሐፍ ካለ አሳይኝና ልክፈት። የትኛው መጽሐፍ ነው? እኔን እኮ ጭራሽ ኦርቶዶክስ ተወካይ አድርገህ እኮ ዲቴል እየገባ ነው ያለው። ኦርቶዶክስ ነህ ብራዘር። የትኛው መጽሐፍ ነው? ኦኬ የትኛው መጽሐፍ ማለት አልገባኝም። የትኛው መጽሐፍ ነው የጠየቀኝ? ስለምን መጽሐፍ ነው የጠየቀኝ? ለምሳሌ የኛ የሃይማኖት መከራከሪያችን እነኚህ አምስቱ አዕማደ ምስጢራት ናቸው ዶግማችን ብለው አስተምሮኝ ነው። ስለዚህ መከራከሪያችን እነኚህ ናቸው ብለው ያልከውን ነገር ከየትኛው መጽሐፍ ጠቅሰው ነው የቤተ ክርስቲያን ዶግማ? ከመጽሐፍ ቅዱስ አምስቱን አዕማደ ምስጢራት ከመጽሐፍ ቅዱስ ወስደው ነው እኮ። ንገረኝ፣ የትኛው መጽሐፍ? ለምሳሌ የትኛው መጽሐፍ? ከመጽሐፍ ቅዱስና መጽሐፍ ቅዱስ ከአንድ መጽሐፍ ቅዱስ ውጭ ሌላ አለ እንዴ? ሌላ መጽሐፍ ቅዱስ ውጭ አለ? አሁንም የሰማኝ ነው ብራዘርዬ። መጽሐፍ ቅዱስ ሰማኝ የኔ ወንድም፣ ከየትኛው መጽሐፍ ብዬ ስልህ ከመጽሐፍ ቅዱስ ውጪ ስላለው ጉዳይ እያወራሁ ነው። ለምሳሌ መጽሐፍ ቅዱስ ብለህ ስትል ለምሳሌ መጽሐፍ ቅዱስ ላይ ኦኬ ላይክ ሲስተማይዝ ተደርገው የተቀመጡትን ለምሳሌ አምስቱ አዕማደ ምስጢራት ብለኛል። አምስቱ አዕማደ ምስጢራት ሲስተማይዝ ተደርገው የተቀመጡት እነኚህ አምስቱ አዕማደ ምስጢራት እነኚህ ናቸው የቤተክርስቲያኑ የሃይማኖት መከራከሪያ ብለህ ያልከውን ነገር የትኛዋን መጽሐፍ ጠቅሰው ነው እንዲህ ብሎ ያስተማሩ ብራዘርዬ? እኔ ጥያቄ ምንም ሊገባኝ አልቻለም። አምስቱ አዕማደ ምስጢራት ከመጽሐፍ ቅዱስ የወጡ ናቸው። አምስቱ እንትኖች አዕማደ ምስጢራቶች እነሱ ናቸው ዶግማ። እየሰማኝ ነው? እሺ አሁንም ስማኝ። እነኚህ አምስቱ አዕማደ ምስጢራቶች ናቸው የኦርቶዶክስ ተዋሕዶ ቤተ እምነት የእምነት ማጽኛ ዶግማዎች ብለህ ደጋግመህ ተናግራል። ከየትኛውን ነው ከየትኛው መጽሐፍ አመጣ? ኦርቶዶክስ ተዋሕዶ ኦፊሻሊ ገባ እነኚህ ናቸው ዶግማዎቼ ብላ ካሳተመችው ካወጣችው መጽሐፍት ካለ እሱን አሳየኝ ያልኩ ነው ማስረጃ። እንዴ እኔ ያስተማሩኝ ነው የምነግርህ። አስተማሪዎች ያስተማሩኝ ነው የምነግርህ ብራዘር፣ ያስተማሩኝ ነው የምነግርህ። እነሱ ከየትም አምጥተው አያስተምሩም። ከቤተ ክርስቲያን ያመጡትን ነው የሚያስተምሩኝ። ያስተማሩኝ ነው የምነግርህ። የኦርቶዶክስ ነገረ ድህነት ላይ አምስቱ አዕማደ ምስጢራት ውጪ ሌላ ነገረ ድህነት የላትም። ሌሎቹ ነገረ ድህነቶች ገድላትና ታምራት ላይ ያሉት እነሱ የሃይማኖት መከራከሪያ አይደሉም፣ ዶግማ አይደሉም፣ የሚስተካከሉ ነገሮች ናቸው። ይሰማል? አይደሉም ብላለችው ነገር አሳየኝ እኮ። እኔ አሁን እነኚህ ከአምስቱ አዕማደ ምስጢራት ውጭ ያሉት ነገሮች ለሃይማኖት መከራከሪያ አይደሉም፣ የሃይማኖት ማጽኛ አይደሉም፣ እነኚህ ናቸው ብላ ያለችው ነገር ማስረጃ አሳየኝ ያልኩ እኮ ነው። ከክርስቲያኗ መጽሐፍ ኦፊሻሊ የእንትን ዶክመንት በዶክመንት ደረጃ ያቀረበችው ካለ አሳየኝ ብራዘር። እኔ መጽሐፍ ይዤ አልዞርም እንደናንተ ለመከራከሪያ ምናምን። እኔ ልጆች ያስተማሩኝ፣ ዲያቆናቶች ያስተማሩኝ፣ የቤተክርስቲያን ልጆች ያስተማሩኝ ነው የምነግርህ። እናንተ እኮ ለመከራከሪያ ሰውን ለማናደጃ ምናምን ስለምትፈልጉት እኮ ነው መኪና ውስጥም እንትን ውስጥም ይዛችሁት የምትዞሩት ብራዘር። እኔ ይዤ የምዞረው መጽሐፍ የለም። እሺ እኔ መጽሐፍ ቅዱስም ስልኬ ላይ ነው ያለኝ፣ መጽሐፍ ቅዱስም ቤቴ ነው ያለኝ። በቃ ሌላ ለማናደጃ ምናምን ብዬ ለመከራከሪያ ብዬ ይዤ የምዞረው ነገር የለም ብራዘር። እሺ ችግር የለውም ምንም ችግር የለውም። አየህ እንዲህ አለማወቅንም ያውቃል። እኔ ጠይቀኝ ደግሞ እንዴ በጣም ጠይቀኝ ያለው 30 ደቂቃ ምናምን ችግር የለውም ትጠይቃለህ። እንደመለስ ስትህን እያሳየው ነው። እሺ ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት ቀደም ያሳየው በዚህ መጽሐፍ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ማሳተም ጀምራቸዋል አሉ። እንት በለ ዞር አድርገህ እሺ እንግዲህ ስሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓተ አምልኮና የውጭ ግንኙነት በሚለው መጽሐፏ እምነት ወይም ዶግማ ብላ ካስቀመጠቻቸው ከዝርዝርቻቸው መካከል ውስጥ በዝርዝር ከተቀመጡ ውስጥ እንደዚህ ብለው ተቀምጠዋል። ለምሳሌ ምዕራፍ 1 ሀሎተ እግዚአብሔር፣ ስነ ፍጥረት፣ አምስቱ አዕማደ ምስጢራት ማለትም ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ካለች በኋላ ምዕራፍ 4 ደግሞ እንደዚህ ያለ እሺ ሰባቱ ምስጢራተ ቤተክርስቲያን ስማ እሺ ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ ቀንዲል ይቀጥላል። ቅዱሳት መጽሐፍት አየህ ዶግማ ነው። ትውፊት፣ ክብረ ቅድስት ድንግል ማርያም ዶግማ ነው። እሱ አዎ ዶግማ ነው። እሺ አሁንም ይኸውልህ ስማ
የኔ ወንድም ቀጥል። ምንም እኮ እውቀት የለም እያስተማርኩ ነው። እሺ ክብረ ቅዱሳን እንደዚህ ያለ ክብረ መልአከ ቅዱሳን፣ እሺ ቅዱሳት ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳት ሰማዕታት፣ ጻድቃን፣ ክብረ አጽመ ዶግማ አይደሉም። አረ ስማ ብራዘርዬ፣ ቆይ አንተ ዶግማ አይደሉም። ስማ እንጂ እኔ ስማ። ከዚያስ ቤተ ክርስቲያን፣ ታቦት፣ ሃይማኖትና ምግባር፣ እነኚህ በጠቅላላ የኦርቶዶክስ ተዋህዶ ቤተ እምነት ዶግማዎቿ ናቸው። ኦኬ ዶግማዎቿ ናቸው። እሺ ለምሳሌ አምስቱ አዕማደ ምስጢራት ዶግማ ነው አላልከኝ? ለምሳሌ እስቲ አምስቱን አዕማደ ምስጢራት እኔ ነግሬያለሁ፣ ግን ድጋሚ እስቲ በለውና ለምሳሌ ምን ብሎ ያምናሉ እኛን አምስቱ አዕማደ ምስጢራት? ቤካ አሁን ልንገርክ፣ አሁን ከነሱ ኦርቶዶክስ አስተማሪ ቢገባ እንደዚህ አታወራቸው፣ ምክንያቱም መልስ ስላላቸው። እኔ ያሉኝ ልንገርክ፣ ከአምስቱ አዕማደ ምስጢራት ውጭ ዶግማ የለም። እየሰማኝ ነው ያለው። ሌላ የጠቀስካቸው እንዳለ ዶግማዎች አይደሉም። አትዋሽ። ለምንድን ነው በስነ ስርዓት ወንጌል የማሰብከው? እየሰማኝ ነው ያለው። ከአምስቱ አዕማደ ምስጢራት ውጭ ዶግማ የለም። በቃ 4 ነጥብ። እሺ ቆይ ችግር የለውም አባቴ ብራዘርዬ፣ አይዞህ። እኔ በጣም ይገባኛል፣ ግን እንደዚህ ያልኩ እንደዚህ ውጭ ቆሜ ነው ያለው። በጣም ደክሞኛል። ልጠይቅህ እኔ ደግሞ ጥያቄ። ቆይ እኔ ልጠይቅህ አንድ ጥያቄ ብቻ ልጠይቅህ። ቤካ ይሰማል? እሺ ለምሳሌ አምስቱ አዕማደ ምስጢራት ዶግማ ናቸው ብለህ ካልካቸው ካነሳቸው ነገሮች ውስጥ መካከል ለምሳሌ አንዱና ሌላ ጥያቄ ልጠይቀኝ ነው የኔ ወንድም። ይኸውልህ በክርስቶስ ትምህርት ውስጥ ካላሳየ በስተቀር ያንተ ትምህርት ዋ እንደሚበላው ለማሳየት። እሺ እምነት ብቻ የሚለውን አሳየኝ ከመጽሐፍ ቅዱስ። አሳያለሁ ብራዘርዬ፣ እምነት ብቻ የሚለውን አሳየኝ። እምነት ብቻ አሳየኝ እኮ አሳያለሁ። ከአንተ ከቤተ ክርስቲያን መጽሐፍ ላሳይ ይችላለሁ፣ እንኳን አይደለም ከመጽሐፍ ቅዱስ ከቤተ ክርስቲያን። የአንተን እምነት ስጠይቅ ከሌላ እምነት ነው እንደምታሳየው? ከሌላ ቤተ እምነት ነው የምታሳየው? ስማኝ የኔ ወንድም፣ ወደዛ ከመሄዳችን በፊት መጀመሪያ ኦርቶዶክስ ተዋህዶ ቤተ እምነት ውስጥ ያለው እነኛ ነገረ ድነቶችን በተመለከተ በክርስቶስ ትምህርት ውስጥ የሌለ ሰው ሰራሽ ትምህርቶች እንዳሉ መጀመሪያ በክርስቶስ ትምህርቱን እናፍረስ፣ ከዛ በኋላ ትጠይቀኛለህ ብያለሁ። ግልጽ ነው። ለምሳሌ ብትሞት እምነት ብቻ አታሳየኝም። ብትሞት ነው የምልህ። እኔ እምነት ብቻ አሳየኝ። አባቶች በግልጽ ያስቀመጡትን ነገር ያስተማሩትን ትምህርት ለምን ደግሞ እኔ ከመጽሐፍ ውስጥ አሳያለሁ በግልጽ። አንተ ነህ ከዛ እምነት ብቻ የሚለውን አታሳየኝም። በጭራሽ ነው የማታሳየኝ። እምነት ብቻ የሚለውን አታሳየኝም። አሳየኝ። እምነት ብቻ የሚለውን አሳየኝ። አረ ቆይ ስማ እንጂ ብራዘር፣ እየሰማ እሺ ስማሽ እንዳትጠይቀኝ። ከዚህ በኋላ አልጠይቅልህም። 30 ደቂቃ ጠይቀኝ። ከፈለግ ታስወጣኛለህ እንጂ ከፈለግ አስወጣኝ። እምነት ብቻ የሚለውን አሳየኝ። አረ ስማ ብራዘር፣ ቆይ ስማ። አረ ብራዘር ይበቃል። አንተ ደግሞ ይሄን አክል ብትሰጥ። አረ ቆይ ስማ ብራዘርዬ፣ እኔ አንተ ዛሬ ወደ ትምህርት አስገባው። ፎቶ መስደብ ስማኝ። አንተ ያለህበት ቤተ እምነት ክርስቲያን ናቸው ብለህ ፕራውድሊ ያወራኸውን ነገር ክርስቲያን እንዳልሆኑ ኦኬ ስለሆነ የኔ ማሳየት ዓላማና ከዚያ እንድትወጣ ወደ ትክክለኛው ቤተ እምነት እንድትመጣ ስለሆነ እኔ ለማገዝ ማድረገው ጥረት ትምህርቷን በክርስቶስ ትምህርት ፈትሸን ነው። ቀደም ብላ ስትገባ ከክርስቶስ ትምህርት የወጣ ወይ ደግሞ በክርስቶስ ትምህርት ያለለ ክርስቲያን ተብሎ ሊባሉ አይችልም ብለኛል። ደን አንድ ከክርስቶስ ትምህርት ውጪ የሆነ ኦርቶዶክስ ተዋህዶ የምታምነው እምነት አምጥቼ በጠይቅ መልስ የለህም ነበር። ለምሳሌ ማርያም የኃጢአተኞች መድኃኒት እንደሆነች ይታመናል በኦርቶዶክስ ተዋህዶ ቤተ እምነት። ማርያም የኃጢአተኞች መድኃኒት እንደሆነች ትቀበለው ብዬ ስልህ አንተ እሱን ከነሱ ጋር ተወያይ። እሺ እምነት ብቻ ንገረኝ፣ ወይ አስወጣኝ ወይ እምነት ብቻ ንገረኝ። ስማ ምረጥ፣ አንደኛው ወይ ታስወጣኛለህ ወይ እምነት ብቻ የሚለውን ትነግረኛለህ። ስማ እንጂ አንተ አስወጣም። እኔ ዛሬ እኮ በደንብ አድርጌ ጭምብልን ስለገለጥኩኝ ችግር የለውም። አሁን ስማኝ፣ እኔ አሁን ጥያቄ ምን መሰለህ፣ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ እምነት አምስቱ አዕማደ ምስጢራት እነዚህ አምስቱ አዕማደ ምስጢራቶች የአማቶች መከራከር ያለኛል። እነኚህ አምስቱ አዕማደ ምስጢራቶች ለምሳሌ ከዛ ውስጥ አንዱን ላንሳና ልጠይቅህ መልስልኝ። በኦርቶዶክስ ተዋህዶ ቤተ እምነት ጥምቀት ወይም ሚስጥረ ጥምቀት ተብሎ የሚባለው ምን ይሆናል ብላ ነው የምታምነው? ሚስጥረ ጥምቀት አትመልስልኝም። 30 ደቂቃ ሙሉ ነው ያወራው። አትመልስልኝም ብራዘርዬ። ኦርቶዶክስ ሳልሆን ያስተማሩኝ መለስኩልህ። ኦርቶዶክስ ሳልሆን ኦርቶዶክስ ከሆንክ በኋላ ይሄንን ገድል እያነበብክ ምናምን ነገር ያስተማሩን ትምህርት ነው። መቼስ ከነሱ ተምረን ብለህ ጥላቻው ስለሌለውበት
ትክክለኛውን ነገር ነገርኩ። ጥላቻ ውስጥ የለውም። የሰማኝ ነው። እምነት ብቻ አንተ ጀግና ከሆንክ እምነት ብቻ አሳየኝ። እምነት ብቻ አሳየኝ። እሺ እኔ ወንድም አትሳቅ። እምነት ብቻ አሳየኝ። የኔ ወንድም እየሰማኝ ነው። ፕሊዝ ከሰማኝ ስማ። እምነት ብቻ አሳየኝ። በኦርቶዶክስ ተዋህዶ ቤተ እምነት ከሚታመኑ እምነት አሁን ካልከው 5ቱ አዕማደ ምስጢራት ናቸው ዶግማ ብለህ ካልከው ውስጥ ለምሳሌ ምስጢረ ጥምቀት እናንሳና ምስጢረ ጥምቀት በኦርቶዶክስ ተዋህዶ ምን ተብሎ ነው የሚታመነው? እሺ አላቅም። ያው በቃ አላቅም፣ መለስኩልህ። አሁን ደግሞ እኔ መልስልኝ። እምነት ብቻ ታውቃለህ ነው ማለት ነው። እሺ አንተ ታውቃለህ ታውቃለህ። እምነት ብቻ ነው። እሺ ጎበዝ ብራዘርዬ፣ አንድ ጴንጤ ማለት ነው እምነት ብቻ ነው አይመልስልኝም። አንድ ጴንጤ ነው አንድ ጴንጤ እምነት ብቻ አይመልስልኝም። እምነት ብቻ መልስልኝ። አረ በጌታ ተው አንተ ልጅ። አዛኛም እምነት ብቻ አረ ተው አንተ ልጅ ተው እንዴ። መጀመሪያ አንተን ነገን ጠቅለን እንጂ በእምነት ብቻ ስላለ በእምነት ብቻ ማለት ነው። በእምነት ብቻ ማለት ነው። በቃ ኦርቶዶክስ አይደለም። እምነት ብቻ ነው አሳየኝ። እሺ እምነት ብቻ ነው አሳየኝ። በእምነት ብቻ ብለህ ስትል ምን እያልክ ነው? ከምን አንፃር ነው በእምነት ብቻ ብለህ ስትል? ከምን አንፃር እየጠየቅህ እንዴ? ከአምስቱ ሶላ መካከል አንደኛው እንትን ብቻ አይደለ? እምነት ብቻ አይደለ? ለመዳን እምነት ብቻ የሚለውን አሳየኝ። አዎ ቴንክ ዩ። ለመዳን ምንድን ነው የሚያስፈልገው? እምነት ነው ወይስ ከእምነት ውጭ ሌላ አለ ብለህ ከጠየቀኝ እምነት ብቻ ነው ብዬ መልስልሃለሁ። እሺ አሳየኝ ማስረጃ። እምነት ብቻ የሚለውን ከመጽሐፍ ቅዱስ ላይ። ቴንክ ዩ። አሁን አንተ እንዲገባ ጻፍ። ስክሪፕቶ ካለ እንደዚህ ነው። ሰው እንዴት ነው የሚድነው? ስማኝ፣ ስክሪፕቶ ጻፍ። አንተ ባይምሮ ይዘማ ቢሆን ኖሮ እነዛ ሰዎች የነገሩን ነገር ማስረጃ ማምጣት ትችል ነበር። እሺ ስማኝ። አንድ ሰው የሚድነው እንዴት ነው? ስማኝ፣ የሚድነው እንዴት ነው ተብሎ ሲጠይቅ ሜላ ያለ አባ እንዴት ነው ተብሎ ሲጠይቅ እንደዚህ ነው። ራስን ቻል። ሜላ ምን ማለት ነው? ራስን ቻል። ስማ እኮ አግዙኝ አትበል። ራስን ቻልና አውራኝ። ፎቶ ሰቅሎ እንደ መስጠት ቀላል አይደለም። መጽሐፍ ቅዱስ ማውራት። እሺ ስማ። አንድ ሰው ኦኬ የሚድነው እንዴት ነው ተብሎ ሲጠየቅ እንደ ኦርቶዶክስ ተዋህዶ ቤተ እምነት አይደለም፣ እንደ ክርስቲያን አስተምሮ እንዲህ ነው የሚድነው። በእግዚአብሔር ጸጋ ብቻ፣ በእምነት ብቻ፣ በክርስቶስ ብቻ ነው የሚድነው አንድ ሰው። ለመዳን ምንድን ነው የሚያስፈልገው? ስማኝ፣ ለመዳን ምንድን ነው የሚያስፈልገው? እምነት ነው። ከአንተ የሚጠበቀው ምንድን ነው? ማመን ብቻ። ማስረጃ ዮሐንስ ወንጌል ምዕራፍ 6 ነው። እሺ ዮሐንስ ወንጌል ከፈተው እኔው ላንበበልህ ብራዘርዬ። ጌታ አንተ የመጣው እኮ ክርስቲያን ቤት ነው። ኢየሱስ ጌታ እምነት ብቻ ሊያሳየኝ ነው። የሰማችሁ ነው። እምነት ብቻ ሊያሳየኝ ነው። እምነት ብቻ። አረ ስማ ብራዘርዬ፣ አንተ ደግሞ ስማ እንጂ መጽሐፍ ቅዱስ ቀይረው እንደሆነ እናያለን እንጂ እምነት ብቻ አታሳየኝ። መቼ ዝም ብለህ ስማ። አንተ ዝም ብለህ እስክሪብቶ ጻፍ። እሺ ጻፍ። እሺ ስማኝ። ዮሐንስ ወንጌል ምዕራፍ 6 ቁጥር 28 እና 9 እንደዚህ አለ። እሺ ከ7 ጀምሮ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚያኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። ኢየሱስ ጌታ ነው። ከዚያስ እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። ምን ለመሆን? የዘላለምን ሕይወት ለማግኘት ማለት ለመዳን ጌታችን ኢየሱስ ክርስቶስን ጠየቁት። ጌታችን ኢየሱስ ክርስቶስ እንደዚህ አለ። ምን አለ ሲባል ኢየሱስ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። ምን እንድታምኑ? የሰው ልጅ የዘላለም ሕይወት የሚያገኘው የሚድነው በምንድን ነው ሲባል በእምነት ብቻ እኮ። ብቻ የሚለውን አሳየኝ። ብቻ የሚለውን አሳየኝ። በእምነት ብቻ። ስሙ እንግዲህ አሁንም ልስጥ ሌላ ማስረጃ። እሺ ይሄን ጨርስ። እዚህ ጋር አላሳየኝም። ይሄን አላሳየኝም። እምነት ብቻ ነው የምፈልገው። ቤካ አሁን መልስ የጠኑ ብራዘርዬ፣ መልስ የጠኑ። አንተ ደግሞ በእምነት እንደማይዳን ሌላ ነገር እንደሚጨምር ታሳየኛለህ። እኔ ግን ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ቃል በቃል ከሐዋርያት አስተምሮ እየነገርኩ ነው። ጌታችን ኢየሱስ ክርስቶስን ጠየቁት እነኛ ሰዎች የመጡት ምን ብለው? ለዘላለም ሕይወት ምን እናድርግ አሉት። ምን? የዘላለም ሕይወት ለማግኘት ለመዳን ጌታችን ኢየሱስ እንደዚህ አለ፣ እግዚአብሔር አብ እርሱ በላከው እንድታምኑ ነው አላቸው። ስለዚህ የሚያድናቸው የዘላለም ሕይወት የሚያሰጣቸው ምንድነው? እምነታቸው ነው። ክብር ለጌታ ይሁን። አየህ ክርስቲያን ሰው እንደዚህ ፕራውድሊ ታወራለህ። እራሱ እዛው የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ደግሞ ሂዱ። እሺ ብቻ ጠፋ። ብቻ ነው የጠበኩት ነው። ብቻ የለም እስካሁን ድረስ።
አይዞ ብራዘር አይዞ። እሺ ምንም አንተ አይዞ ቤካ አንተ ራስህ አይዞ ብቻ ይታለ ብቻ አሳየኝ። እሺ ሰማኝ። እሺ ሰሙ። እሺ እንደዚህ ቤካዬ ዮሐንስ ምዕራፍ 1 ቁጥር 17 ልጠይቅ። ቆይ አንዴ ቤካዬ ወይ አባኮ አሁን እየተከራከረ ያለው ምን ኦርቶዶክስ ነው? ቅድም ፕሮቴስታንት ሲነበርና ኖ አይ ሜሎስ ቆይ አሁን ሀሳብ አታስቀየር። ብቻን ከየትም እንደማያመጣው ስታውቅ ሀሳብ አታስቀየር። ከሱ ጋር ልጨርስና ቆይ ወዳጅ ሰው እያወራ ጣልቃ ትግባሽ። ሚውት እያደረጉኝ ያሉት ምንም ማድረግ አልችልም። እንግዲህ ጣልቃ ትግባ እያወራው ጣልቃ ትግባ ወዳጅ። አንተ ሜሎስ እያወራ ጣልቃ ትግባ። ይቀጥሉ ሜሎስ። ስላልገባኝ ነው። ቅድም ፕሮቴስታንት ነኝ ሲል ነበርና አሁን ደግሞ እምነት ብቻ የሚል የለም እያለ ነው። ፕሮቴስታንት ሆኖ እምነት ብቻ የለም የሚል ሰው እንግዲህ ፕሮቴስታንት አለመሆኑን እያሳየን ነው። ስለዚህ ለሰውም ግልጽ እንዲሆንለት ቤካ እያስረዳው ያለው ለአንድ ኦርቶዶክሳዊ ሰው እንደሆነ ሰው ማወቅ አለበት እንጂ ለፕሮቴስታንት አይደለም። ፕሮቴስታንት ሆኖ እምነት ብቻ የሚል የለም የሚል ፕሮቴስታንት የለም። ስለዚህ ሰው ይሄን ይወቅና በዚህ ማዕቀፍ ውስጥ መቀጠል ትችላለህ ማለት ነው ቤካ። ከዛ በኋላ ወደ ኦርቶዶክሱ ደግሞ ኦርቶዶክስ ምን እንደምትል ደግሞ ወደዛ እንቀጥላለን። ቴንክ ዩ ሜላይ። እሺ እናመሰግናለን ሜሎስ ስላስተካከልክልን። እኔ ፕሮቴስታንት ነኝ ብየዋለሁ፣ እሱ ኦርቶዶክስ ነህ ብሎኛል። እንደፈለገ አድርጋችሁ ውሰዱት። ዋናው ትምህርቱ ላይ እናተኩር። አሁን እምነት ብቻ የሚለውን ታሳየኛለህ፣ እኔ ደግሞ በእምነት ብቻ እንደማይዳንም አሳይሃለሁ። እሺ አንተ ማን ሆነ ነው በእምነት ብቻ አይዳን የምትለው? ፕሮቴስታንት ሆነ የትኛው ፕሮቴስታንት ሆነ እንደዛ የሚለው? ቃሉ ላይ ብናወራ አይቻልም ሜሎስ? የትኛው ቆይ የትኛው እዚህ ቤት ልታድነው ነው የገባው? የተጠራራችሁት ልታድኑት ነው? አልወድም፣ በማስረጃ ነው የማወራው። የትኛው ፕሮቴስታንት ነው እምነት ብቻ አይባልም ብሎ ያስተማረው? ይህን ማስረጃ ታሳየናለህ። ስለዚህ አትመልሱልኝም ማለት ነው። ማስረጃ እኔ መጽሐፍ ቅዱስ ስለሚል መጽሐፍ ቅዱስ የሚለው ልንገርህ። ቆይ ሰው በእምነት ብቻ እንደማይድል ላሳየህ። ይሄ የፌዝ ቤት አይደለም። እሺ እምነት ብቻ መጽሐፍ ቅዱስ ነው እያወራ ያለ ነው። አላፌዝኩኝም ብራዘር፣ አላፌዝኩኝም። እያወራሁ ነው ያለው። ፕሮቴስታንት ነኝ ብለህ እምነት ብቻ የሚባል አስተምሮ የለም ልትል አትችልም። ስለዚህ ላይ መጀመሪያ ማንነትን፣ ከዛ ይሄን ትክክለኛው ማንነትን ግለጥልንና ከዛ ትክክለኛው ማንነት ጋር እናወራለን ማለት ነው። ለዛሬ ግን እንድለቃችሁ ስለማልፈልግ ኦርቶዶክስ ብላችሁ አውሩኝ ከፈለጋችሁ። ለዛሬ ግን እንድለቃችሁ አልፈልግም። እምነት ብቻን ግን ማውራት ስለምፈልግ ከእናንተ ጋር ኦርቶዶክስ ነው በሉኝ። አዎ ኦርቶዶክስ ነው አልወክልም። ኖ ደስ እንዲላችሁ ብዬ ነው። ኦርቶዶክስ ነኝ ብላ ለዛሬ በቃ እሱን ነው የምንፈልገው። ለዛሬ ኦርቶዶክስ ነው ብሏል ቤካ። ስለዚህ ኦርቶዶክስ ስላለ ነው ኦርቶዶክስ ቤካ ስላለ ነው። እየሰማ ነው። ቤካ ነው ያለው፣ እኔ አላልኩኝም። መረጥ አሁን ፕሮቴስታንት ነው ኦርቶዶክስ ነው? እኔ ወንጌል አማኝ ነኝ። ወንጌል አማኝ ሆኖ እምነት ብቻ አይባልም ያለ ሰው አሳየን። መጽሐፍ ቅዱስ ወዳጅ ግልጽ ነው ጥያቄ። ወንጌል አማኝ ነው ግልጽ ነው። መጽሐፍ ቅዱስ ነው እንደዛ ማይል መጽሐፍ ቅዱስ ስለማይል። ስለዚህ ወንጌል አማኝ አይደለም፣ ፕሮቴስታንት አይደለም። መጽሐፍ ቅዱስ አይልም። መጽሐፍ ቅዱስ ስለማይል ነው። መጽሐፍ ቅዱስ እምነት ብቻ ነው። መጀመሪያ አንተን አቋም ማወቅ አለብን። ከዛ በኋላ ነው መጽሐፍ ቅዱስ አይልማ። መጽሐፍ ቅዱስ የማይለውን ነገር ፕሮቴስታንት ስለሆንኩኝ ዝም ብዬ አይነ ስውር አይደለሁም። ዝም ብዬ እንትን ነው። ከመግባታችን በፊት ይኸውልህ መጨቃጨቅ ምንም ደስ አይልም። በቃ ግልጽ ነው። ለምን ትገባለህ አንተ በመሀል? ለምን እሱ ራሱ የቻለ ሰው አይደል? እሱ ማነው መጀመሪያ? አንተ ማነህ? እሱ ራሱ ማውራት አይችልም። ስለዚህ ቤካ ምን መሰለህ የምናደርገው አሁን ቅድም በጣም ብዙ ኦርቶዶክስ ማትለውን እያወራ ነበር። ስለዚህ ኦርቶዶክስ ቤተክርስቲያን ስለ ዶግማዋ በምን እንደሚዳን እዛ ላይ ፎከስ አድርገን እናወራለን ማለት ነው። ኦኬ እምነት ብቻ ናታወሩ እምነት ብቻ ልታቋርጡት ነው? ቆይ ጠላው እናመጣለን፣ አጽሙ እናመጣለን፣ ፍርፋሪው እናመጣለን፣ ተቅማጡ እናመጣለን። ሁሉን ነገር እናምጥተን ኦርቶዶክስ መሰረታዊ እምነቷ ምን እንደሆነ እናሳያለን ማለት ነው። ስለዚህ ወደ ኋላማ ከፈለክ ታስወጣኛለህ እንጂ ወደ ኋላ አልመለስም። እዚሁ ላይ ነው የምናተኩረው። እምነት ብቻ ትችላለህ። አሁን ኦርቶዶክስ አትልም ዶግማዋ ይሄ አይደለም ስትል ነበር፣ ዲፌንስ ታደርግ ነበር። አሁን ተመልከቱ። እሱን ጨርሰን እኮ ገባን። እምነት ብቻ ላይ ገብተን እናንተ ጠራ እናንተ ያላላችሁት ነው ያላችሁት። ተደርባ አታውራ ወዳጄ።
አንተ ነው የገባው እኮ ሜሎስ፣ አንተ ነው የገባው እንዴ? አንተ ነህ ስርዓት ያልያዝከው፣ አንተ ነው የገባው። አንተ እኮ ቤካን ያቋረጥኩት አንተን አይደለም። ቤካ ሰጥቶኝ ነው፣ አንተን አላቋረጥኩም። እሺ መጀመሪያ ስርዓት ያስፈልጋል። እንደ ክርስቲያን ኮንክ በስርዓት ነው የምናወራው። ቴንክ ዩ ብራዘር። እኔ ስርዓት ያለኝ ሰው ነኝ። አሁን ትምህርቱ ላይ እናውራ፣ ጣልቃ ትግባ። እምነት ብቻ ላይ እናውራ፣ እምነት ብቻ ላይ እናውራ። ስርዓት ካለ እባክህ ጣልቃ ትግባ። አንተ ነው የገባህብን፣ እኛ እያወራን ሜሎስ። እኔ አንተ ላይ ያልገባሁብህ ቤካን አቋርጬ የገባሁት እሱ ፈቅዶልኝ ነው። ስለዚህ እንቀጥላለን። እኔ እና እሱ እንቀጥል። ጨርሰሃል አይደለ? በቃ ውጣ። እኔ እና እሱ እንቀጥል። አልጨረስኩም። ወደዚህ ከፈለክ ከአንተ ጋር ገና እቀጥላለሁ። ከአንተ ጋርም ሌላ ርዕስ አለ። ኦርቶዶክስ መሆንን ይሄ ባህሪ እያሳየን ነው። አረ ብራዘር፣ ጥላቻ ንግግር እባክህ እያሳየን ነው። እባክህ ክርስቲያን እንትን ነው፣ ጥላቻ አትናገር። እሺ ሚውት አድርጌያለሁ። ስርዓት እንግዲህ ከዚህ በላይ መለመን አይጠበቅብንም። እሺ አሁን ሰው በደንብ እንዲያይ ስለፈለኩኝ ነው። ቅድም ኦርቶዶክስን ዲፌንድ እያደረገ ኦርቶዶክስ እንደዚህ አትልም ሲል ነበር አይደል? ግን ፕሮቴስታንት ነኝ ይላል። ኦርቶዶክስ እንደዚህ አትልም፣ ኦርቶዶክስ እንደዚህ አትልም ይላል። ከዛ ላይ ደግሞ ቀየረውና ደግሞ አቋሙን ፕሮቴስታንትነቱን ረስቶ እምነት ብቻ የሚል አሳዩኝ ደግሞ ማለት ጀመረ ማለት ነው። ስለዚህ ከሁለቱም አይደለም የወዳጃችን ከየት እንደሆነ አላወቅንም። ስለዚህ ምንድነው የምናደርገው? ኦርቶዶክስ ነገረ ድነት ያላትን አስተምሮ እናሳያለን ማለት ነው። የኦርቶዶክስ ዶክትሪን ምንድነው የሚለውን እናሳያለን ማለት ነው። በዚህ አይነት መንገድ እንቀጥላለን ማለት ነው። ምክንያቱም ይሄ ሰው ማንነቱን እስካልገለጠልን ድረስ እምነት ብቻ በሚለው ልናወራው አንችልም። ስለዚህ እንደ ኦርቶዶክስ ነው ትሪት የምናደርገው። እምነት ብቻ የሚለውን የሚቃወም ኦርቶዶክስ ብቻ ስለሆነ እንደ ኦርቶዶክስ ትሪት እናደርገውና ኦርቶዶክስ ዶክትሪኗ ምን ይመስላል የሚለው ቅድም ቤካንተ ያስኮ መጽሐፍ በጣም አሪፍ ነው። እዛ ላይ እምነት ብላ የዘረዘረችው አለ፣ እነሱ ላይ እናወራለን ማለት ነው። ቤተክርስቲያኒቷ እምነቴ ነው፣ ስርዓት አምልኮቴ ነው ብላ የገለጸችውን በአማርኛ እና በእንግሊዝኛ እሱ ላይ ፎከስ አድርገን ብናወራ በጣም አሪፍ ነው ብዬ አስባለሁ። ቤካዬ ቴንኪው። አንተ ቀጥል። እሺ እኔ ልቀጥል። እኔ ደግሞ ልቀጥል መቼም እሺ። ስለዚህ ምንም ላወራ እንዴ እድል ስጡኛ እንዴ። እሺ ታወራለህ ብራዘርዬ። ቤተ እግዚአብሔር እኮ ነው። ለምንድን ነው የምታፍኑኝ እንዴ? አይ በጣም እንትን አልክ ብራዘርዬ። ተረጋጋ እንጂ ምንም አላልኩም እኮ። እናንተ እያወራን እኮ እሱ ነው የገባው አይደለ? ምን አልኩኝ? ተረጋጋ እኮ ተባልካ። ተረጋጋ። መረጋጋት አለብህ። እኔ እግዚአብሔር ምስክሬ ነው። እናንተ ካላስወረዳችሁኝ በስተቀር እኔ እስከ መጨረሻው ድረስ አልወርድም። እሺ ተረጋጋ ብራዘርዬ፣ አይዞህ። ማንም ሰው አልወርድም። ወርድ በሰው አልወርድም። ሚውት ስላደረክ ፕሊስ ተይልኝ፣ ለኔ ተይልኝ። እኔ ማሪ ላድርገው። እሺ እታለምዬ ተይልኝ፣ አንድ ጊዜ ተይልኝ። እሺ ጨርስ። እምነት ብቻ የሚለውን ሜሎስ ራሱ ቤተ እምነት ምንድን ነው? ያንተንም ማወቅ ፈልጋለሁ። ይሄንን ጠይቀኝ። ያንተንም ማወቅ ሜሎስ ስለጠየቀኝ ነው ለማልጠይቀው። እየሰማ ነው ብራዘርዬ፣ እየሰማ ነው። እሱን ምን ጠይቀው። ሜሎስ ምንድን ነው ቤተ እምነቱ? እሱ ማን ወክሎ ነው የሚያወራው? መስሚያ እንትና ጆሮ ምናምን አያደምጥም። ቤካ አንተ በራስ የምትመራ ሰው ነው አይደለ? እምነት ብቻ እንቀጥል። በራስ የምትመራ ሰው አይደለ? እኩል አታውራ እኮ እንቀጥል። እኔ እናንተ እንቀጥል። እኩል አታውራ። ቆይ ተረጋጋ ተባለ። እኩል አታውራ ማለት አማርኛ አልችልም። ከባድ ነው። ኧረ እኔ አፌን የፈታሁት በአማርኛ ነው። ቀጥል። አፍን እንደፈታማ እኮ እያሳየኸኝ ነው። አማርኛ ከቻልክ አማርኛ እኔ አለቅህም ዛሬ። ተሳደብ። እኔ አለቅህም ዛሬ። ተሳደብ። ተረጋጋ። አይዞህ ተረጋጋ። እሺ ቅድም ላይ አንተ ከኦርቶዶክስ ቤተ እምነት እንደሆንክ ለኦርቶዶክስ ወገብን አስረህ ስትከራከርላት ነበረ። በግድ ወንጌል አማኝ ብለህ ለመደበቅ ትሞክራለህ። አሁን ሜል አሪፍ ነገር አምጥቷል። በጣም ያስማማኝ ነገር ስማ እንጂ የሰማ ብራዘር የሰማ እሺ የመጀመሪያው ነገር እምነት ብቻ የሚሆን የኛን የወንጌላን አማኞችን ቤተ እምነት ኦኬ የኛን መሰረት የሆነውን እምነት ብቻ ኦኬ እነሱን ከእግዚአብሔር ቃል አንጻር ሰው ልጅ የሚድነው እንዴት ነው በሚለው እንትን ውስጥ እናሳያለን። ሰው ልጅ የሚድንበትን መንገድ በእምነት ብቻ እንደሆነ የሚያድነው እምነቱ እንደሆነ ከሐዋርያት ትምህርት እናሳያለን። ኦኬ አንተ ደግሞ አይ እኔ ወንጌል አማኝ ነኝ ብለህ የምትል ከሆነ ፕሮቴስታንት እምነት ነኝ ብለህ የምትል ከሆነ የትኛው ፕሮቴስታንት እምነት ተከታይ እምነት ብቻ አያድንም ብላ እንደምትል እምነት ብቻ የሚሆን እንደማትቀበል ከየትኛው ነው ታሳየናለህ። አሊያም ደግሞ አይ አም ሶሪ እኔ ኦርቶዶክስ ነኝ ለዛሬም በል ለነገም በል ኦርቶዶክስ ነኝ ብለህ ስትል በኦርቶዶክስ ተዋህዶ ቤተ እምነት የምታምነውን ጠቅላላ ነገርነት አስተምሯል ከመጽሐፍቶቿ እያመጣን በትክክል እንደ ኦርቶዶክስ ትምህርት እንደ ኦርቶዶክስ ተዋህዶ ቤተ እምነት መሰረት እናወራለን ማለት ነው። ራይት ከዚህ አንጻር ነው ስናወራ የምናወራው። ሰው አንተ ከየትኛው ነህ? እሺ ልቀጥልን። ያውን ከየትኛው ነህ? ከዚህ ነው በላ ከየትኛው ነህ?
እኔ ፕሮቴስታንት ነኝ። ደግሜ ነግሬሃለሁ፣ ቅድም ነግሬሃለሁ። አም ፕሮቴስታንት። እሺ ስማኝ፣ እኔ ሜል ላይ ያለው ነገር ቃል በቃል ላውራ፣ አታፍሩኝ። እኔም ላውራ። የኔ ወንድም ስማ እንጂ ብራዘር፣ እየሰማኝ እያደመጥክ ብሮ እያደመጥክ። እሺ ከወንጌል አማኞች ውስጥ ወይ ከፕሮቴስታንት ቤተ እምነት ብቻን የማይቀበል በእምነት ብቻ እንደሚዳን የማያምን ማን እንደሆነ ንገርና ማስረጃ አቅርብልን። መጽሐፍ ቅዱስ አይቀበልም። መጽሐፍ ቅዱስ ላይ እየጠየቅኩ ያለሁት ነገር ብራዘር፣ መጽሐፍ ቅዱስ አማኝ ነኝ እኔ ተረተረ ታማኝ አይደለም። ስለዚህ እምነት የለም። ስለዚህ አንተ ወንጌል አማኝም አይደለም ኦርቶዶክስም አይደለም ማለት ነው። አይ ዶንት ኬር እንደፈለክ በለው። መጽሐፍ ቅዱስ የማይለው አይ ዶንት ኬር መልስ አይደለም ብራዘር። የፈለከውን በለው ብራዘር፣ የፈለከውን በለው መልስ አይደለም። እየሰማ ነው ብራዘርዬ። አይ ዶንት ኬር መልስ አይደለም። እኔ የሆነ አንድ ፓስተር መጥቶ ሲግተኝ ምጋት አይነት ሰው አይደለም ብራዘር። እኔ አይ ዶንት ኬር መልስ አይደለም። አይ ዶንት ኬር መልስ ስለማይሆን አሁንም ጥያቄ ግልጽ ነው። ወይ እምነት የለኝም ትላለህ፣ አሊያም ከአንዱ እምነት እንደሆንክ ታወራለህ። ደን ለምታወራው ነገር ደግሞ ማስረጃ ታቀርባለህ። ቅድም የጀመሩን ነገር ትጨርሳለህ ወይስ አትጨርስም? እምነት ብቻን ትጨርሳለህ ወይስ ፈርተህ ታቆመዋለህ? እዚህ ጋር እነ ሜሎስ እንዳዳኑክ ትቀጥላለህ ወይስ? እግዚአብሔር ይባርካቸው። በጣም አድኖኛል። አይገርምም? በጣም ነው የሚገርመው። እሺ እኔ ወንድም ጥያቄ ግልጽ ጀምረው ነበረ። እሺ ብራዘር ጥያቄ ግልጽ ነው። አሁንም ንገረኝ፣ ከየትኛው ቤተ እምነት ነህ? ወይ ኦርቶዶክስ ነኝ ብለህ ካልክ በዛው እንቀጥላለን ብያለሁ። አይደለሁኝም ብለህ ካልክ ተስክድ እምነት የለኝም ካልክ እንቀጥላለን በዛው። የሚያስቁ ሰዎች ናቸው። ከእግዚአብሔርን እንዴ ስንት ጊዜ ነው የምነግርህ? ቤተ እምነቴን ነገርኩ። እምነት ብቻን ትቀጥላለህ ወይስ እዚህ ጋር ታቆመዋለህ? በቃ አስወጣኝ። በቃ አስወጣኝ። ይለይለት። ቤተ እምነትህ ከየት ነው ብራዘር? ከየት ነው ቤተ እምነትህ? ፕሮቴስታንት። እሺ በፕሮቴስታንት እምነት ብቻ የማይቀበል ቤተክርስቲያን የትኛው እንደሆነ ንገረን፣ ማስረጃ አቅርብልን። መጽሐፍ ቅዱስ ላይ ስለሌለ እምነት ብቻ የሚለው ነው። የኔ ወንድም መጽሐፍ ቅዱስ ላይ እምነት ብቻ የሚለው አለ ወይስ የለም የሚል ጥያቄ አልጠየኩም። በፕሮቴስታንት ቤተ እምነት ውስጥ እምነት ብቻ ብሎ የሚለውን የማይቀበል የትኛው ቤተ እምነት ነው? ማስረጃ አቅርብልን። እኔ 44 ሺህም እምነት ብቻ ብሎ ቢቀበል እኔ ሰው ነኝ። 18 ዓመት አልፎኛል ብራዘር። እጠይቃለሁኝ። ለምን ብዬ እጠይቃለሁኝ? እሺ ስለዚህ ከየት ቤተ እምነት ነው ብራዘር? 44 ሺህ ብለህ ከኛ ወገን እንዳይደለ ሰው ነኝ ብራዘር። የተማርኩ ሰው ነኝ። ከየት አባቴ የተማርክ እንደሆንክ እኮ እያሳየን እኮ ነው። በጣም የእውቀት ልክ እጅጋ እንደደረሰ እያሳየን ብራዘር። ያውንም ጥያቄ ይመልስልኝ። 44 ሺህ ብለሃል። ስለዚህ አሁን አንተ ቤተ እምነት የለም ሃይማኖት የለህም ማለት ነው። እኔ ያልኩትን ስማኝ። አንተ ያልከውን አይደለም የምሰማው። እኔ ያልኩትን ስማኝ። እየሰማኝ ነው። እኔ የምለውን ነው መስማት ያለብህ። ለዚህ እኮ ነው የማሰሙት እኮ። እኔ የምልህን ስማኝ። ቤተ እምነት የራሴ ነገርኩ። እየሰማኝ ነው። የኔ ወንድም ሃይማኖትን ለይተህ ካነገርከን ከአንተ ጋር በምን አይነት መንገድ ነው የምንቀጥለው? ለምሳሌ ቅድም ለምን አልጠየቀኝም? ቅድም ከመጀመራችን በፊት ለምን እንደዛ አላወራንም? እምነት ብቻ መመለስ ሲያቅትህ ነው እዚህ ውስጥ የገባኸው? ቅድምማ አንተ ኦርቶዶክስ ነበርክ። ገባ? ኦርቶዶክስ ነበር። አንተ ነህ ኦርቶዶክስ ያልከኝ። እኔ ኦርቶዶክስ ነኝ አላልኩም። አንዴም አላልኩኝም። ኦርቶዶክስ ነኝ አላልኩም። አንተ ኦርቶዶክስ ካልሆንክ እሺ ስማኝ፣ ኦርቶዶክስ ካልሆንክ ዝም ብለህ ቅድም ነኝ ትላለህ፣ አይደለም ትላለህ፣ ነኝ ትላለህ፣ አይደለም ትላለህ ምናምን ነገር። ኦርቶዶክስ ካልሆንክ ምንድን ነው ያልኩህ? ወንጌል አማኝ ነኝ ብለህ ደግሞ እምነት ብቻ የሚለውን ትምህርት እንደማይቀበሉ የማይቀበል ቤተ እምነት የትኛው እንደሆነ ማስረጃ አልታየርኩ። መጽሐፍ ቅዱስ አይልም ብራዘር። ደግሜ ልንገርህ፣ እኔ እንዳንተ ነብይና ፓስተር መጥቶ ስለነገረኝ ዝም ብዬ የምሰማ ሰው አይደለሁም። የመጣውን ሁሉ ማግበሰብስ ሰው አይደለሁም። መጽሐፍ ቅዱስ ያነባለሁኝ፣ አንባቢ ነኝ። ጎበዝ። እሺ እኮ እምነት ብቻ። እሺ የት ነው ብረት የምታደርገው? አልነግርህም። ወደ ጥያቄ ትገባለህ? ጥያቄውን ትገባለህ ወይስ የት ነው ብረት የምታደርገው? የት ነው ብረት የምታደርገው? የት ነው ብረት የምታደርገው? እኔ ማመስገን አለብህ። ቅድም ደምረውን ሰቅላ እየተሳደብክ ነበር። የት ነው ብረት የምታደርገው? የት ነው ብረት የምታደርገው? ከዛን ደውላችሁ ልታስባርሩኝ ነው? የት ነው ብረት የምታደርገው? ልታስባርሩኝ ነው? ከዛን ደውላችሁ ሌሎች እንዳስባረራችሁ? የት ነው ህብረት የምታደርገው? ብራዘርዬ ዋሪው ብራዘር ማን ስለሆንክ ነው የምነግርህ ለአንተ። የት ነው ህብረት የምታደርገው? ትምህርት ላይ ታወራለህ። ከፈለክ ህብረት የምታደርገው አላወራም ካልክ ደግሞ መብትህ ነው፣ ቤትህ ነው ብራዘር። ህብረት የምታደርገው የት ነው ህብረት የምታደርገው? አልነግርህም። who are you brother? ታወራለህ ትምህርቱ ላይ እንሂድ፣ እንቀጥል። የት ነው ህብረት የምታደርገው? የት ነው ህብረት ታወራለህ? አታወራም? የት ነው ህብረት የምታደርገው? ገና ሁላችሁንም ማለት ነው ጠይቃችኋለሁ። ትምህርት ማለት አምስቱ ሰው ህብረት እያንዳንዳችሁ ገና ጠይቃችኋለሁ። እኛ ትጠይቀናለህ፣ ችግር የለውም። እኛ ትጠይቀናለህ ብራዘር። ከየት ናችሁ ብለህ ጠይቀን፣ ችግር የለውም። እኛ መልስላለን። ገባ? ጠይቀናል፣ ችግር የለውም። አንተ ከየት ነው? የት ነው ህብረት የምታደርገው? ጊዜ አትጠይቀኝ። 1 ሚሊዮን ጊዜ ብትጠይቀኝ አልመልስልህም።
አጠይቀኝ የት ነው ብረት የምታደርገው ብራዘር? ወይ እኔ ናታን ያስወጣሁት ቅር እንደማይለው አስባለሁ። ናታን ቅር የማይለው ለምንድን ነው መሰለ? ከዚህ በፊት መጥቶ ቤተ እምነት የት ነው ተብሎ ተጠይቆ ይህን ጥያቄ መጠየቁ አግባብነት እንደሌለው ትክክል እንዳልሆነ ተናግሮ ቅር ብሎት ወጣ። በእለቱ አድርጌው አላውቅም። ያንን ነገር እንደዛ ብዙ ጊዜ አድርጌ አላውቅም። ሌላ አካውንቴ ተከተልኩት። መዝሙር ያሬድ ቤት ገባ። ይህንን አሁን የምነግራችሁን ታሪክ ለናታን ነግሬዋለሁ። እዚህ ቅር አይለውም። ተከትየው የት ቤት ገባ? መዝሙር ያሬድ ቤት ገባ። መዝሙር ያሬድ ቤት ገብቶ የደረሰበትን በደል ተናግሮ ቅር ብሎት ሲጀምር አሁን እንዳልከው ቤተ እምነትን ለምን ተጠየቅኩ ብለህ ቅር ብለው ከሆነ እኔም ቢሆን ካልነገርከኝ ቤተ እምነትን ውይይት ከኔ ጋር ማድረጋት ማለታቸው ትክክል ናቸው። መጠየቃቸው ትክክል ናቸው። ይህን የምናገረው ሌሎችም እንደ ናታን የተወደዳችሁ እህቶች ወንድሞች ስትመጡ ጠይቃችን የማይቀር ስለሆነ ይሄ ካልተመለሰ ምንም አይነት ውይይት አናደርግም። ይሄ ደግሞ እኛ ጋር ብቻ ሳይሆን ሙስሊሞቹም ጋር ብትሄዱ ኦርቶዶክሶቹም ጋር ብትሄዱ ያለ ምክንያቱም ምን ከሆነ እንድታክሙን ቤተ እምነታችን ማወቅ አለባችሁ። ታማችሁ ከሆናችሁ ከሆነ እንድናክማችሁ በእግዚአብሔር ቃል የእግዚአብሔር ቃል ነው። እግዚአብሔር ቃል እንዲያክማችሁ ህመማችሁን መረዳት አለብን። ትምህርታችሁን ማወቅ አለብን። ጥንካሬያችሁን ወይም ደግሞ አለመጠንከራችሁን አለብን። ወይ መሙላታችሁን ወይ መጉደላችሁን ማወቅ አለብን። ይህንን የምናውቀው አንዱ መንገድ ነው ያልኩት። ሁሉም መንገድ አለ። አንዱ መንገድ ቤተ እምነታችሁን በመረዳት ነው። ምክንያቱም እናንተ ቤተ እምነት ውስጥ ሆኖ የዳነም ስላለ ቤተ እምነቱ በራሱ ሙሉ ለሙሉ የእናንተን ማንነት ላያስረዳን ይችላል። ስለዚህ ጥያቄው አግባብነት አለው። ይሄ ጥያቄ ቅር ብሎት የሄደበት ቤት ያገኘው መዝሙር ያሬድ ነው። እግዚአብሔር ይባርከው። አንዳንድ ጊዜ መዝሙር ያሬድ አንዳንዴ ነው ያልኩት፣ አንዳንዴ እንደዚህ አይነት ትክክለኛ ነገሮችን ያደርጋል ማለት ነው። ስለዚህ ይበቃል። ከዚህ በላይ የሌሎቹንም ሰዓት መግደል ነው። ፈለጋችሁ መልሳችሁ ያስገቡት። እኔ በሆን ግን የማደርገው ነው ያደረኩት። ማለት የእሱን ጊዜ ከሚባክል ሌላ ሰው ቤተ እምነቱን መናገር የሚችል ሰው ይሄንን ትክክለኛ አግባብነት ያለው ጥያቄ መጠየቄም ልክ ነው መልሱም ይሄ ነው ብሎ መመለስ የሚችል ፈቃደኛ ሰው ካለ ይግባ። ናዬ ይሄን መመለስ ካልፈለክ እኛ ጋር ብቻ ሳይሆን የትም እንደማያስተናግዱ እንግዲህ አይተዋል። ስለዚህ ራሰኝቼ ከሆነ በጣም ድጋሚ ይቅርታ ጠይቃለሁ። የማይቀየር ፕሪንሲፕላችን እንወዳለን። ቴንክ ዩ ዳክሻዬ፣ ጸጋ ይብዛልህ። እሺ ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? አለን። ከየት ቤተ እምነት? ጴንጤ ነኝ። እሺ፣ እናመሰግናለን አለምዬ። እሺ፣ ሳራ ከየት ነው? ሰላም ነው ሳራ? አቤት፣ እግዚአብሔር ይመስገን። እንዴት ናችሁ? አለን። ከየት ቤተ እምነት አለምዬ? ሙሉ ወንጌል። እሺ፣ እናመሰግናለን ታችን። እሺ፣ ኦርቶዶክሳውያን ግቡ። እሺ፣ እንዲሁ በጸጋ እንዲሁ ወደድከኝ። አቤት ቤክዬ፣ እንዴት ነህ? እሺ፣ አለ። ከየት ቤተ እምነት? እኔ ወንጌል አማኝ ነኝ ቤክዬ። አንድ ነገር ለመናገር ስለፈለኩ ነው የገባሁት። አንድ ነገር ብቻ። እሺ፣ ኦርቶዶክሳውያን ግቡ ፕሊስ። ኦርቶዶክሳውያን ግቡ። ኦርቶዶክሳውያን ናችሁ? እሺ፣ ዳኒሻዬ ሰላም ብለህ ሜላዬ ቤካዬ ሰላም ለእናንተ ይሁን ብያለሁ። እንዴት ናችሁ? ቤካ ሰናይ ዳግደን ሁላችሁንም ሰላም ብያለሁ። ወንድሞች እህቶች፣ የጌታ ጸጋና ሰላም ከሁላችን ጋር ይሁን። ቅድም በተነሳው ላይ አንድ ነገር ብቻ ልበል። ኦርቶዶክስ ዶግሞ 5 ብቻ ነው የሚል በጣም ትልቅ ውሸት፣ የክፍለ ዘመኑ ውሸት ተዋሽቷል። ኦርቶዶክስ ራሱ እንደዛ አትልም፣ እንደዛም ብላ ተናግራ አታውቅም። ኦርቶዶክስ የኢትዮጵያ ኦርቶዶክስ በቁጥር ስንት ዶግማ እንዳላት ራሱ አታውቅም። በቁጥር ስንት ዶግማ እንዳላት ራሱ አታውቅም። በቁጥር ለክታ ያስቀመጠችው ነገር የላትም፣ እስካሁን ድረስ የላትም። ትንሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የሚለው መጽሐፍ ላይ የተወሰኑ ነገሮችን ለማስቀመጥ ሞክራለች። እምነት በሚለው ስር አንተ ቅድምም እንዳነበብከው ወደ
ስንት ይሆናል? 5 እዚህ ያለ 10 11 12 13 15 16 17 18 19 20 21 22 23 24 ነገሮች ለማስቀመጥ ሞክራለች። እምነቴ ነው ባለችው ጉዳይ ላይ ማለት ነው። እምነት ማለት በሌላ አገላለጽ ዶግማዋ ማለት ነው፣ መሰረተ እምነቷ። እነዚህን ፖይንቶች አስቀምጣለች። ቢያንስ የሆነ አንድ ለውጥ እንዳለ እንረዳለን። በ2009 ዓ.ም የታተመ ነው በአቡነ ማትያስ። ስለዚህ የቅርብ ጊዜ መጽሐፍ ነው። እዛ ላይ እምነቷ በሌላ አገላለጽ ዶግማዋ ይሄ እንደሆነ ትናገራለች ማለት ነው። ከዚህ ውጪ ቤተክርስቲያኒቷ 5ቱ ብቻ ነው ብላ ተናግራ አታውቅም። አሁን ምን በጣም በድፍረት ነው የምናገረው። ተናግራ አታውቅም። ታውቃለች የሚል አንድ ሰው መግባት ይችላል፣ ማውራት እንችላለን። አንድ ሰው ማግኘት አይቻልም። ቤተክርስቲያኒቷ ኦፊሻል በሆነ መጽሐፎቿ፣ ዌብሳይቷም እንኳን አለን። ዌብሳይቷ ላይም ገብተን ማየት እንችላለን። ዩቲዩብም አላት። ዩቲዩብም ላይ ገብተን ማየት እንችላለን። የትኛውም ቦታ ላይ የኔ ዶግማ 5ቱ ብቻ ናቸው ብላ አታውቅም። እንደዛ ካለች ከራሷ ትምህርት ጋር ነው የምትጣለው። ለምሳሌ ከ5ቱ ውስጥ አንዱ ምንድነው? ሚስጥረ ጥምቀት ነው። ጥምቀትን የሚፈጽመው ማን ነው? ካህን ነው። ያለ ካህን ጥምቀት አይፈጸምም። ስለዚህ ክህነትም ዶግማዋ ነው። ክህነትም ዶግማዋ ነው። ያለ ካህኑ ጥምቀት አይፈጽምም። ጥምቀቱ ደግሞ የሚጸናው በምንድን ነው? በሜሮን ነው። ያለ ሜሮን ጥምቀቱ አይጸናም። ወይም ደግሞ ያለ ሜሮን መንፈስ ቅዱስን መቀበል አይቻልም። ስለዚህ ሚስጥረ ሜሮንም ዶግማዋ ነው። እንደውም በዚህ እንደውም ላስቀምጥላችሁ፣ ሜሮን ከሌለ ኦርቶዶክስ የለችም። ሜሮን ከሌለ ኦርቶዶክስ የለችም። እንደውም እንደዚህ ብንለው ነው ጥሩ። እንዴት ካላችሁኝ ሁሉ ነገር የሚፈጸመው በሜሮን ነው። ሁሉ ነገር የሚፈጸመው ቤተክርስቲያን የሚሆነው ህንፃ ቤተክርስቲያን የሚሆነው ጳጳሱ መጥቶ በሜሮን ቀብቶ ከጸለየ በኋላ ነው። ታቦት የሚሆነው ምን ሲሆን ነው? ሜሮን ከተቀባ በኋላ ነው። ሰውየው ራሱ ወይም ደግሞ አማኙ መንፈስ ቅዱስ የሚቀበለው ምን ሲቀባ ነው? ሜሮን ሲቀባ ነው። እያንዳንዱ ነገር ላይ ያለ ሜሮን አይቻልም። ስለዚህ ያለ ሜሮን ኦርቶዶክስ ህልውና የላትም ማለት ነው። ህልውና የላትም ያለ ሜሮን። ሜሮን ከየት አመጣችሁት? ምንም የለም። ዘመቻ ሜሮን ፍለጋ ብለናል ከዚህ በፊት የዛሬ 2 ዓመት። እስካሁን ድረስ ማግኘት አልቻልንም ማለት ነው ሜሮንን። እና እንደዚህ አይነት ባካችሁ እንደዚህ አይነት ውሸት መዋሸት ጥሩ አይደለም። ቤተክርስቲያኒቷ እንኳን ብትል ኖሮ እሺ የእሷን ሀሳብ ነው ያስተጋባ ነው ብላችሁ ማስረጃ አምጥታችሁ ብታሳዩ ኦኬ ለማውራት ይመች ነበር። ግን ቤተክርስቲያኒቷ ሳትል ምንም ነገር ሳትናገር እንዲሁ በድፍረት መጥቶ እውነት ያስተሳዝባል። ማለት ህሊና እንዳለው ሰው ሌላውን ተውት፣ ክርስቲያን ምናምን ተውትና ህሊና እንዳለው ሰው እንዴት አንድ ማስረጃ ሳይዝ የኦርቶዶክስ ዶግማ 5ቱ ብቻ ናቸው ብሎ ይከራከራል? ይህ በጣም ማሳፋሪ ነገር ነው። ለዚህ ነው እውነተኞቹ ኦርቶዶክስ ገብቶ ከኛ ጋር የማያወሩት። ለዚህ ነው እንደሌለ ስለሚያውቁ፣ ማስረጃ እንደሌላቸው ስለማያውቁ ገብቶ ማውራት አይችሉም። ስለዚህ ያላቸው አማራጭ ያው ከሁለቱም ወገን ያልሆነ መሀል ያለን ሰው መላክ ነው ያላቸው አማራጭ። ያው እንደዛም ቢሆን አልተሳካም ማለት ነው። ቀጥሉ። ቴንክ ዩ ቤካዬ። ሜላ የእግዚአብሔር አምላክ አውሴ ባርክ። ዋው በጣም የሚገርም ነው። ያ ኦርቶዶክስ ተዋህዶ ቤተ እምነት እንግዲህ የምታምኑን እምነት በራሷ መጽሐፍ አሁን ቤላ የባነሳ መጽሐፍ ላይ እንግዲህ አስፈራለች። እኛ ከዛ አንሰን ኦርቶዶክስ ተዋህዶ ቤተ እምነት የምታምነው እንዲህ ነው ብለን የምንለው ማለት ነው። እና እንዳልኩ መሀል ሰፋሪዎችን ያመጡ በቃ በዚህ ጉዳይ እንዲያወሩ ማድረግ ነው ያላቸው አማራጭ። ከዚህ ውጭ ሌላ የሚጠቀሙት ነገር አለ ብዬ አላምንም። ቀደም ያልኩ ነበር ጌታ ኢየሱስ ክርስቶስን መካድ የሚያመጣ ውጤት ከባድ ነው እና ጌታ ኢየሱስ ክርስቶስን አትካዱ፣ ያዙ አጥብቃችሁ ብዬ በአንድ ሰው ምሳሌ እየተናገርኩ ነበርና ቀይ ወጥ በጣም ከባድ ነው፣ እውነት ይሸጣልና አትሸወዱ። ቅድም አንድ ያልኩት ነገር አለ። በተለይ ወንድሞች እህቶች ካላችሁ ውሏችሁን አስተካክሉ፣ ጓደኞቻችሁን አስተካክሉ፣ ምረጡ። ያላመነ ከሚያምን ጋር ምን ህብረት አለው ብሎ ሐዋርያ ጳውሎስ ስለሚል የሐዋርያ ጳውሎስን ምክር ተቀበሉም እያልኩ ነው። በዚህ አጋጣሚ ማለት በውስጥ በጣም ብዙ ነገር ገጥሞኝ ስለማቅ ነው። እኔ አንዳንድ ሰዎች ተሸውደው ምን ችግር አለው ምናምን እያሉ ከነሱ ጋር ሆነው ለመጠመቅ እስከመሄድ ድረስ የደረሱ ሰዎች አሉ። ውሏቸውን ስለሆነ ማለት ነው የሚነገራቸውን ነገር እየሰሙ እነሱ ውስጥ ያለውን ነገር የሚገባው ነገር አስወጥቶባቸው ያ የገባው ነገር ሰልጥኖባቸው ድንገት እምነቶቻቸውን ለመጣል ከጫፍ የደረሱ ብዙዎች አሉና ከዛም አንጻር ፕሊስ
ኢየሱሳችሁን ያዙ፣ አጥብቃችሁ ያዙ። ኮምፕሮማይዝ አታድርጉ በምንም አይነት መንገድ ማለት ነውና ይሄን ምክር ተቀበሉ። ባይ ዘ ወይ ሰው ኦርቶዶክሳውያን ካላችሁ ገብታችሁ በዚህ ጉዳይ ደግሞ ኦርቶዶክስ ክርስቲያን ናችሁ የሚል ጥያቄ ሁሌ ያነሳለሁ። እኔ ማነሳው የራሴ የሆነ ምክንያት አለኝ። ቢኮዝ አንድ ሰው ክርስቲያን ሊባል የሚችለው በክርስቶስ ትምህርት መኖር ሲችል ብቻ ነው። ከክርስቶስ ትምህርት ከወጣ ያ ሰው ክርስቲያን ሊባል አይችልም ብዬ እኔ አምናለሁ። እያንዳንዱ ልምምዶቿ፣ አስተምሮቿ በጠቅላላ በሐዋርያት በቀደሙት በአባቶች ሐዋርያት ትምህርት ውስጥ ሊገኝ ያስፈልጋል። በነቢያት ትምህርት ውስጥ ሊገኝ ያስፈልጋል። ከዚህ ከነቢያቱ ከአባቶቻችን አስተምሮና ከክርስቶስ ትምህርት ውስጥ ወጥቶ ከሆነ የተገኘው ክርስቲያን ሊባል አይችልም። የስ ስሙ ሊይዝ ይችላል፣ ግን ፌል ያደረገ ተብሎ ሊባል ይችላል ብዬ እኔ አስባለሁና ሁላችንም ክርስቲያን ካለን ለክርስቶስ ተከታይ ከሆንን በክርስቶስ ትምህርት ውስጥ መኖር አለብን ብዬ እኔ አምናለሁ። ከዚህ ከሐዋርያ ጳውሎስ ከሐዋርያ ዮሐንስ መልእክት በመነሳት ነው ይህንን ነገር ብዙ ጊዜ እንደ ርዕስም ይዤ የምመጣው። በክርስቶስ ትምህርት የሚኖር እንግዲህ ከክርስቶስ ትምህርት ስትወጣ አምላክም የለውም እስከ ማለት ደረጃ ስለሚደርስ ሐዋርያ ዮሐንስ እዛ ላይ ቆሜ ነው ኦርቶዶክሶች ክርስቲያን ናቸው ወይ አምልኮቹ የአምልኮ ስርዓቶቿ፣ የነገርነት አስተምሮቿ፣ ሌሎችም ጨምሮ እነኚህ ነገር ተደርበው ተደማምረው ኦርቶዶክስ ክርስቲያን ናቸው ወይ የሚል ጥያቄ ያስነሳል ማለት ነው። ሰው ኦርቶዶክሳውያን ካላችሁ ገቡ። ዳኒሻዬ ስለመጣ ደስ ብሎኛል። ቤት ምከፍት በጣም ደስ ይለኛል። አንተ ቤት ብንሰባሰብ ሞር ደስ ይለኛል። ዳኒሻዬ ሰላም በልና ከተመቸ አንተ ቤት እንሰብሰብ እባክህ ዳኒሻዬ። ዳኒ ቤት ስደት ሳንሄድ በፊት ግን እኔ አንድ ደቂቃ ትሰጠኛለህ። ዳኒ ይቀጥልና ዳኒ ይቀጥል። ስደት ዳኒ ዋለ ዳጊሻ ፕሊስ ቀጥል፣ ችግር የለም። እሺ ዳኒ ባረክልኝ። አይ በቃ ችል በልና አንድ ደቂቃ እንሄዳለን። አምስቱን ብቻዎች ቃል በቃል አሳዩን የሚሉ 5 ሚስጥራት ቃል በቃል ለየት የማይችሉ ቤተ እምነቶች ናቸው። ጥምቀት ብለው ጀምረው 5 ሚስጥራቶች ሲደረድሩ ሚስጥረ የሚለውን ቃል ግን ከመጽሐፍ ቅዱስ ላይ ያሳያል። ሚስጥረ ሙታንትን ሚስጥረ ቁርባን ምናምን ሲሉ ሚስጥረ የሚለውን አሳይ፣ እስኪ ብቻ የሚለውን አሳይ የሚሉ ሰዎች እስኪ ሚስጥረ የሚለውን አሳይን ስትሏቸው ማሳየት ፈቃደኛ ሆኑ። ባለፈው እና ከሌ ቤት ገብቼ ይህንኑ ጥያቄ ስጠይቃቸው ገባህ ነገር ዳጊ እኛ እኮ ቅዱስ ብቻ አማኝ አይደለንም። ኦኬ፣ ስለዚህ ዶግማችሁ ከመጽሐፍ ቅዱስ አይደለም ማለት ነው። መጽሐፍ ቅዱስ አይደለም ማለት ነው። 5ቱ ብቻዎች ቅዱሳዊ ናቸው። 5ቱ ሚስጥሮች ግን መጽሐፍ ቅዱስ አይደሉም ማለት ነው። ቅዱስ ብቻ አማኝ ስላልሆንን ሚስጥር የሚለውን ቃል በቃል የሚሆን በምን ልናሳይ አንችልም አሉ። ይህ የሚያሳየው ቤተክርስቲያኒቷ አማድ የሆኑ እነዚህ ሚስጥራቶች መጽሐፍ ቅዱሳዊ አይደሉም ማለት ነው። ዶግማ መጽሐፍ ቅዱስ ውስጥ የማይገኝ ተነስቶ የተሰራ ከሆነ በጣም ይገርመኛል። እኔ ጥምቀት ቅዱስ ውስጥ የለ እያልኩኝ አይደለም፣ ወይም ደግሞ ስለ እነሱ ቁርባን ነው የሚሉት። እሺ ስለ ጌታ እራት መጽሐፍ ቅዱስ አያወሳም እያልኩኝ አይደለም። ግን ማምለጫ የሌለው ዝም ብሎ ጉንጭ አልፋ ክርክር ስትፈልጉ 5 ብቻዎች አሳየኝ ለሚል 5 ሚስጥሮች አሳየኝ ስትለው በቃ እዛ ጋር ያበቃል ነገሩ። ስለዚህ እኛም 5ቱን ብቻዎች ስናሳይ ትምህርቱን ነው የምናሳይህ፣ ቃል በቃል ልናሳይህ አይደለም። አንተም ሚስጥራቶቹን ስታወራ ትምህርቱን ልታሳየኝ ነው እንጂ ቃል በቃል ሚስጥር የሚል የሆነ የጉንጭ አልፋ ክርክር ከተጀመረ የለም። አንተ ሚስጥር የሚለው አታሳየኝም፣ እኔ ብቻ የሚለውን አላሳየህም። እኔም ብቻ ስል ያልኩበትና ያላልኩበት ምክንያት አለ። አንተ ሚስጥር ስትል ወይም አንተ እንደዛ ስትል ያልክበትና ያላልክበት ማለት ነው። ስለዚህ ሁለተኛ አይለመዳችሁ። እንዲህ አይነት የተመታ የቆየ ባለፈው ያኔ የተተወ ጉዳይ ነው። ተውታል። በቃ ኦርቶዶክሶች ይህንን ነገር ትተውታል። እንደ አዲስ አሁን አምጥታችሁ ትላፉ አልፎበታል ወይ አልሰማችሁም መሰለኝ። ወይ ከቲክቶክ ጠፍቶ የመጣ ሰው ነው እንደ አዲስ ይህንን ውይይት የሚያነሳው እንጂ እስኪ ብቻ አሳየኝ የሚለውን ጥያቄ ኦርቶዶክስ መጠየቅ አቆመዋል። ይህ ምስጢርን አሳየኝ የሚል ጥያቄ እንዳይነሳባቸው ቅዱስ አማኝ አይደለንም እኮ እኛ ተብሎ ደግሞ መሸሸግ እንዳይችሉ ደግሞ ዶግማችሁ ከመጽሐፍ ቅዱስ አይደለም እንዴ የሚል ጣጣ ደግሞ ሲመጣባቸው እርግፍ አድርገው የተዉት ጥያቄ ነው። ሁለተኛ አይለመዳችሁ፣ እንዳታስቡት ራሱ
እንዳይለመዳችሁ ዳኒ ቤት እንቀጥለዋለን። ጨርሻለሁ። ተባግዳሽ ዳግሻዬ በቃ ዳኒ ቤት እንሰብሰብ ሁላችንም። ዳኒሻዬ እባክህን ቤት ክፈት። አንተ ጋር ስንሰበሰብ ነው ደስ የሚለው። እሺ ወገኖች ሰላም ብያለሁ። እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደየሰዓት አቆጣጠራችሁ። ምናልባት አንድ ሀሳብ ብቻ ሪፍሌክት ላድርግና ልዘው ከሆነ መክፈት እችላለሁ። ምንድን ነው በተለይ እኔ አንዳንድ ሰው የአይደንቲቲ ክራይሲስ ውስጥ እንዳለ ይሰማኛል። ምን ማለት ነው? እኔ የወንጌል አማኝ ነኝ ይላል። የወንጌል አማኝ ማለት ምን ማለት ነው የሚለውን መሰረታዊ ሀሳብ እንኳን ያልገባው ሰው አለ ብዬ ነው የማየው። ኦኬ እኔ የወንጌል አማኝ ነኝ ስል የወንጌል አማኝ ዩኒክ የሆነ ከሌላው ቤተ እምነት የሚለየው የእምነት ፒለሮች አሉት። ለምሳሌ 5ቱ ሶላዎች በቃ የወንጌል አማኝን ከሚለዩት መለያዎች መካከል አንደኛው የአብያተ ክርስቲያናት ህብረትም አንድ የሚያረገን ተብሎ እንደ አንድ አምብሬላ የተያዙት ኮመን የምንላቸው እምነቶች አሉ። እና አንድ ሰው የወንጌል አማኝ ነኝ ስላለ የወንጌል አማኝ ነው ማለት አይደለም። ኦኬ የወንጌል አማኝ ያደረገው ቃል ውስጥ እንዳለው የሆነ የሚያምኑት ኮመን የሆነ ግራውንድ አለ ማለት ነው። ያ ግራውንድ በሌለበት የሚስማሙበት ኮመን የሆነ ግራውንድ በሌለበት የወንጌል አማኝ ነኝ ስላለ አንድ ሰው የወንጌል አማኝ አይደለም። እሱ ሊል ይችላል ኦፍ ኮርስ። ግን ለዚህ ነው አሁን ለምሳሌ እኔ ብዙ አልሰማችሁም፣ ግን ከየት ነህ ብለህ ስትጠይቀው ከየት መሆኑን ለመናገር ሲከብደው የነበረው ለዛ ነው። ምክንያቱም አንድም በምድር ላይ አንድም የወንጌል አማኝ በምድር ላይ ነው ያልኩት፣ በኢትዮጵያ አላልኩም። በምድር ላይ አንድም የወንጌል አማኝ ሆኖ እምነትን ብቻ የሚቃወም ስለሌለ ማለት ነው። ስለሌለ በቃ የወንጌል አማኝ ኮመን ፒላር ውስጥ ሰው የሚድነው በእምነት ብቻ ነው ብሎ ነው የሚያምነው። አለቀ። ይህንን የሚቃወም ከሆነ የወንጌል አማኝ አይደለም ማለት ነው። ታትሶ በቃ የወንጌል አማኝ የሚሆነው ይህንን ሲያምን ነው። ካለዛስ አሁን ተሳስቷል እሱ። እኔ አንዳንድ ሰዎች የሚታዩኝ ቤት ተሳስተው ነው እየኖሩ ያሉት። ምን ማለት ነው? እየሰከረ ሰው ነው የሚመስሉኝ እንደዚህ አይነት ሰዎች ማለት ነው። ማለት ቤቴ ነው ብለው ሰው ቤት ገብተው ሶፋ ላይ ተኝተው ከአንተ ጋር ይከራከራሉ። አንተ ተነስ ቤት እኮ አይደለም ምናምን ስትላቸው ስለሰከሩ አያውቁም የት እንደገቡ እና የራሳቸው ቤት ነው ይመስላቸው። ጋይስ እንደዚህ አይነት ሰዎች ካላችሁ ከስካር ንቁ ነው የምለው። ኦኬ አሁን በስራ ድናለው የሚል ሰው ካለ በቃ ሰክረ ሰው ቤት ገብተህ ነው እየተከራከርክ ያለው ማለት። ከሶፋ ላይ ተነሳ፣ መንቃት አለብህ። ያንተ ቤት አይደለም ሌላ ሰው ቤት ነው የገባውና እንደዚህ አይነት ሰዎች አሉ። አሁን አንዳንድ ሰዎች እናያለን ሚዲያ ላይ ማለት ነው። ኦኬ ማለት በቃ በግድ እኔ ልክ እንደሰከረ ሰው ማለት በቃ ይሄ እኮ የኔ ቤት ነው ይላል። ብራዘር እንዴ ሶፋው እኮ ይኸው ተመሳሳይ ሶፋ ነው እያለ ይከራከራል። ብራዘር እንዴ ተሳስተሃል ብራዘር፣ መንቃት አለብህ። እየኖርክ ያለኸው በስካር ነው። አሁን ማለት የስካር ነው ያንተ አይደለም እየኖርክ ያለው። ኦኬ የወንጌል አማኝ ከተባለ ኮመን የሚያደርገን በእምነት ብቻ የምንደርንበት እውነተኛ የመጽሐፍ ቅዱስ ትምህርት አለን። ሰው ይሄንን ሲክር በቃ የወንጌል አማኝ አይደለም ባይ ዲፎልት ነኝ ብሎ መቀጠል አይችልም። ቸርች ሊመላለስ ይችላል፣ ከጴንጤ ጋር ሊታይ ይችላል፣ ከአገልጋይ ጋር ፎቶ ሊነሳ ይችላል፣ ግን የወንጌል አማኝ አይደለም። ምክንያቱም ይቻላል፣ ቸርች መሄድ ይቻላል፣ የወንጌል አማኝ ሳይሆን ባይተው ከአገልጋይ ጋር ፎቶ መነሳት ይቻላል፣ ምንም ችግር የለውም። ስቲል ፎቶ ለመነሳት የወንጌል አማኝ መሆን አለብህ የሚል ነገር የለም። ቸርች ሄዶ ለመካፈል የግድ አንተ የወንጌል አማኝ መሆን አይጠበቅብህም። እና ራሳችሁን ለዩ ነው የምንለው። እንደዚህ አይነት ሰዎች ካላችሁ ንቁ በደንብ ማለት ነው። መንቃት ነው ያለባችሁ። እንደዚህ አይነት ሰዎች መንቃት ነው ያለባችሁ። ስለዚህ የእናንተ የወንጌል አማኝ ነኝ ብላችሁ የምታምኑበት እምነት እንደዚህ አይነት ኤግዚስት ያደረገ መሬት ላይ የለም። አሁን የያዛችሁት እምነት የሚመስል መሬት ላይ ያለ የወንጌል አማኞች ህብረት የለምና ንቁ ለማለት እንፈልጋለን። ጸጋ ይብዛላችሁ፣ ተባረኩ። ይሄው ነው ቤካ የዚሁ መሆን እንችላለን። ግን ዳኒ የመሰለህ ዳኒ እንትን ፈልጎ ገብታ መስተንግዶ ፈልገ የትኛውን ቤት የማያስተናግዱ ከሆነ ደግሞ አስበዋል። እዚህም ብስ እየተባልክ እዛም ብስ እየተባልክ እዛም ቤት ምን ካልተናገርክ አናስተናግድም። እዚህም ከሆነ
ሰውየው አሁን የትም ቤት ነው ገብቶ መተኛት ያቃተው እኮ። ይሄ በጣም አስቸጋሪ ማረፊያ ያጣሽ ነፍስ ሆነች ማለት ነው። ማረፊያ ያጣሽ ነፍስ ለጥያቄዋ መልስ ፈልጋ የትም ቦታ እናስተናግድም ስትባል ደግሞ ችግር ነው እና ሰብሮ የሚገባው ለዚህ ይሆን አላውቅም። እስኪ በኋላ አንተ ቤት እናውራ። ወይ መለመን ያለበት እባካችሁ አሳድሩኝ ነው ማለት ያለበት እንጂ ማለት ጸባዩን አይተህ ታሳድረዋለህ እኮ ችግር የለም። የሃይማኖት አሳይለም የሃይማኖት ዳኒ የሃይማኖት አሳይለም ተጀምሮ ይሆን? ከልጁ እንዳታጣሉ በእናታችሁ ከሰው እንዳታጣሉ። አይ ዳኒ ዳኒሻ የነሳሰብ አንተ ጋር ፕሊዝ ዳኒ አባ እኮ እንሂድ አንተ ጋር ሰብሰብን ሁላችንም ዳኒሻ ጋር እንሂድ። እሺ አባ ክፈት አባ